ኦኬ ያምናል ከሚያምነው ወገን ነው ማለት ነው። እሺ መጽሐፍ ቅዱስ ማስረጃ ያስጠን የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ምን ይላል? እሺ አንበዋለሁ፣ በእግዚአብሔር ስም አንበዋለሁ። አንዴ እሺ አንብበው። ላንብብልህ ከጠፋብህ አግኝቻታለሁ። አንዴ እሺ ችግር የለም። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝንም ይቀበላል። በነብይ ስም ነብይን የሚቀበል የነብይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ ይላል። አዎ እኛ የፈለግነው አሁን መንግስተ ሰማያት ይገባል የሚል ማስረጃ አለ። እሱንማ አነበብን። አዎ ይሄኛው የሚያወራው አንደኛ ነገር ስለ ነብይ ያወራል። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል ይላል። ነብይን ማለት ደግሞ ኦሬዲ አልፈው መንግስተ ሰማያት የገቡ ቅዱሳን አባቶች ናቸው። አሁን ያው ስለ ዋጋው ያው የነብዩ ዋጋ መንግስተ ሰማያት የነብዩ ዋጋ ማስረጃ ለምሳሌ የነብዩ ዳዊት አለ። የነብዩ ዳዊት ዋጋ መንግስተ ሰማያት ነው። የነብዩ ዳዊት መንግስተ ሰማያት እንደሆነ ከኪሳ አታውራ። አሁን የነብዩ ዋጋ ያለው ኢየሱስ ክርስቶስ መንግስተ ሰማያት ስለሆነ ማስረጃ አስጠናል። አዎ እኮ ዳኒ አሁን እኮ እዚህ ጋር ግልጽ እኮ ነው። ጻድቅ የሚገባው መንግስተ ሰማያት ነው አይደለ? ማስረጃ ስጠን። ጻድቅ መንግስተ ሰማያት እኮ ይኸው ራሱ መጽሐፍ ቅዱስ እኮ ማስረጃ እኮ ነው። አዎ እኮ ያ ዋጋ የተባለው ቆይ ብራዘር ዋጋ የተባለው መንግስተ ሰማያት ነው ብለህ እየተረጎምክ ያለው አንተ ነህ። ስለዚህ አሁን ዋጋ የተባለው ያ መንግስተ ሰማያት ስለሆነ ማስረጃ ስጠን። አሁን እኛ መንግስተ ሰማያት ስለ መንግስተ ሰማያት ነው የሚያወራው ያለ ለመሰለ ነብይም ጻድቅም ያሉ ስለምታወሩበት እናንተ ስለምታወሩት እኮ አልጠየቁም። ወዳጅ ነብያት እናንተማ እንደምታወሩ እኮ ቆይ ወዳጅ ነብዮችና ጻድቃኖች የት ነው የሚያሉት? አሁን ማስረጃ ነው የፈለግነው። ያው ዋጋ የተባለው መንግስተ ሰማያት ነው ያልከው አንተ ነህ። መጽሐፉ ካለ ማስረጃ አስጠን እኮ። አሁን እኮ ነብይ ማለት እኮ መንግስተ ሰማያትን የወረሰ ነው እኮ። ስለዚህ ነብይ የተቀበለውን ዋጋ እኛም እንቀበላለን። አይዞህ ወዳጅ ጻድቅ የተቀበለውን ዋጋ እኛም እንቀበላለን። ያ ዋጋ መንግስተ ሰማያት ስለመሆኑ ማስረጃ ስጠን እኮ። ጻድቅ የተቀበለው መንግስተ ሰማያትን አይደለ? የጻድቅ ዋጋ መንግስተ ሰማያት አይደለ? መጨረሻው ጻድቅ ሰው መጨረሻ ነው ሰማያት ነው። እያወራን ያለ ነው። ቆይ አትቀላቅል። እያወራን ያለ ነው። ኦኬ አገልጋዩ ነብይ የተባለው በነብይነቱ የሚቀበለው ዋጋ አለ። ኦኬ አሁን ስለ አዲስ ኪዳን ህይወት ነው ባይዘው እያወራን ያለ ነው። ብዙ ሰዎች እንዲረዱት ያክል ማለት ነው። እየተነጋገርን ያለ ነው ስለ አዲስ ኪዳን ህይወት ነው እየተነጋገርን ያለ ነው። ነብይ በነብይነቱ አይደለም የዘላለም ህይወት የተሰጠው። የዘላለም ህይወት ስላለው ስለ ዳነ ነው ነብይ ሆነው እንጂ ነብይ ስለሆነ አይደለም የዘላለም ህይወት የተሰጠው ጋይስ። ኦኬ አሁን እየተነጋገርን እሺ ምን ማለት ቀጥል ችግር የለው። በነብይነት ነው የዘላለም ህይወት የተገኘው ወይስ የዘላለም ህይወት ስላለው ስለ ዳነ ነው ነብይ የሆነው? የዘላለም ህይወት የተገኘው የዘላለም ህይወት ያገኘው ያ ሰው ጻድቅ ስለሆነ ነው። ጻድቅ ስለሆነ ነው፣ በሰራው ስራ ነው። ያለ ኢየሱስ ማለት ነው። ያለ ኢየሱስማ ሊሆን አይችልም። ምክንያቱም መጀመሪያ ኢየሱስን አምኖ ነው የሚሰራው ያንን ስራ። ኢየሱስን አምኖ የጽድቅ ስራን ይሰራል ያ ሰው። ከዛ በኋላ ዋጋው ምን ይሆናል መሰለ ዳኒ? ዋጋው መንግስተ ሰማያት ይሆናል። የሱ ዋጋ እሱን አሁን የምታሳየን አሁን እሱን ነው። ጻድቅ የተባለው ሰው ስራ ሰርቶ ስለጸደቀበት ማስረጃ እዛው ኢየሱስ እየተናገረ ባለበት ክፍል ላይ ማስረጃ ካለስተን ከሌለ ግን ከዚህ ነው የምታወራው ማለት ነው። እንደዛም ከሆነ ችግር የለውም። አብርሃም የጸደቀው እኮ በስራው ነው ይላል እኮ አይደለ? ያዕቆብ መልእክት ላይ አብርሃም የጸደቀው በስራው ነው እንጂ ይላል እኮ።
አሁን ቆይ ወዳጅ የት ነው የምትቀላቅለው? ቆይ አንዴ እያወራ ያለው ማቴዎስ በጣም ግልጽ እኮ ነው። አይዞህ ብራዘር፣ አይዞህ እየተነጋገርን ችግር የለም። ማቴዎስ ምዕራፍ 10 ነው። ማቴዎስ ምዕራፍ 10 ላይ የተጠቀሱ ሰዎች ያ ዋጋቸው የተባለው ስራ የዘላለም ህይወት ነው እያልክ እየፈታ ያለው አንተ ነህ። ኦኬ እንድንረዳዳ በጣም ሲምፕል እናድርገው። እዛ ክፍል ላይ ያ ዋጋ የተባለው የዘላለም ህይወት ነው የሚል አለ፣ ማስረጃ አለ። አሁን ኢየሱስ ክርስቶስ ነው የሚናገረው። ይሄን ማስረጃ አለ ወይ? አዎ እየነገርኩህ እኮ ነው። አሁን ደግሞ እኔን አዳምጠኝ። አንተን ስላዳመጥኩ እኔን ትንሽ ደግሞ አሳየኝ። በቃ ሲምፕል ነው እኮ አሳየኝ አልኩህ ወዳጅ። እንደሱ ነው የምናደርገው ካለ። እሺ ብራዘር፣ አሁን ምንም ችግር የለውም። እኔ አንተን በደንብ አዳምጣለሁ ቁጭ ብዬ። አሁን ደግሞ እኔን 1 ደቂቃ አዳምጠኝ። 1 ደቂቃ ብቻ አዳምጠኝ ካለ አሳየኝ። እሺ የጻድቅ ዋጋ መንግስተ ሰማያት ነው ሲጀመር። የጻድቅ ካለ አሳየኝ። የጻድቅ ዋጋ ብዙ ነው ወዳጄ፣ መንግስተ ሰማያት ነው። ቆይ አንዴ፣ የጻድቅ ዋጋው መንግስተ ሰማያት ነው ብለን ነው። ዋናው መንግስተ ሰማያት፣ ፍጻሜው መንግስተ ሰማያት አይደለ እንዴ? የሰው ልጅ የጻድቅ ስራ። አይዞ ወዳጄ፣ ብራዘር አይዞ። የጻድቅ ዋጋው አንዴ፣ አሁን እያወራን ያለ ነው። ቆይ ወዳጄ፣ ዋጋውን አይደለ እየተነጋገርን ያለ ነው። ያ ዋጋ ቆይ ወዳጄ፣ ብራዘር ለምን ትደረባለህ? ዋጋው ብዙ ዋጋ ብሎ የሚለው ቃል መንግስተ ሰማያት ስለመሆኑ ማስረጃ ስጠን ነው እያልን ያለ ነው። ካለ አሳየን፣ ከሌለ ግን በግምት ላይ ቆመን ልናወራ ስለማንችል ማለት ግምት አይደለም ወንድሜ። እሺ ካልሆነ አሳየን፣ ችግር የለውም። ካልሆነ አሳየን። ቁጥር ስንት ላይ ነው? ምንም ችግር የለውም። አሁን ምንም ችግር የለውም። ቆይ አንዴ እሺ። አሁን ለሐዋርያት ጌታችን እየነገራቸው ያለው እናንተ የሚቀበላል ቁጥር ስንት ላይ ነው? 41 ነው። አሁን እዛው ላይ ነው ያለው። 41 ላይ ያ ዋጋ መንግስተ ሰማያት ነው ይላል። የጻድቃን ዋጋና የነብያት ዋጋቸው መንግስተ ሰማያት ነው መጨረሻ። ወዳጅ መንግስተ ሰማያት ያልከው አንተ ነህ ይላል ወይ? ይላል ወይ? መንግስተ ሰማያት አይደለ እንዴ? ብራዘር ዋጋቸው እያወራን ያለነው ስለ ዋጋቸው ነው። ዋጋቸው መንግስተ ሰማያት ነው ይላል ወይ? አይደለም ብለን ነው እኛ ምን መታመን ይላል ወይ? እኔ ጠይቀኝ ብራዘር፣ መጽሐፉ ይላል ወይ? ግልጽ እኮ ነው። ግልጽ ነው ማለት ግልጽ አይደለም ይላል ወይ? ጥያቄው ግልጽ ከሆነ አሳየኝ። ምኑ ጋር ነው ያለው? እነሱ የት ናቸው ያሉት? እሺ ጻድቃኖች ኦሬዲ አርፈዋል አይደል? አሁን ጥያቄ አይደለም የምታወራው። ይላል ብለሃል። የቱ ጋር ነው እያለ ያለው? ይላል ወይ? አይልም። መጽሐፉ አይልም። ቃሉ እንደሱ አይነት ፍቺም የለው። ካለ አሳየኝ፣ ካላለ ከኪስ ነው የምታወራው። አንተን ልጠይቅህ ችግር የለውም። አሁን የጻድቃን ሰው መጨረሻቸው የት ነው መጨረሻቸው? መንግስተ ሰማያት አይደለም የነሱ? አይዞህ ወዳጅ፣ አይደለም እየተጠየቅህ ነው ያለው ወዳጅ እኮ እኔም ልጠይቅህ። መልስ የለኝም ስትል ከዛ ትጠይቀኛለህ። አሁን ግን እንዳለው ሰው ግን አክት አታደርግም። ማብራት አይደለም እንዴ? በደንብ ነው እንጂ እኔ መጨረሻው የጻድቃን የነብያት እንዴ። አሁን እነ ጴጥሮስ የገቡት የት ነው? እሺ ካለ አሳየኝ ወዳጅ። ሐዋርያቶቹ እንዳለ መንግስተ ሰማያት አይደሉም እንዴ? እኔ አልጠየኩም። እኔ አሁን እየጠየቅኩ ያለሁት ዋጋ የተባለው የዘላለም መንግስተ ሰማያት ስለሆኑ መሆኑን አሳየኝ እኮ። አሁን እኮ እነ ጴጥሮስ እሺ የት ናቸው? መንግስተ ሰማያት አይደሉም ናቸው? በቃ ናቸው አይደሉም? በቃ ሚውት አድርገው። ምንድን ነው ያለው ብራዘር? ጥያቄ ነው ያለው እንጂ መልስ የለውም ማለት ነው። እሺ ሌላ መልስ ያለው ኦርቶዶክሳዊ ማለት ይሄ ባይዘዌ በጣም ሲሪየስ አትቀበልም። አንተ ስለ ሐዋርያቶች አትቀበልም መንግስተ ሰማያት እንዳለ? ጥያቄ ነው ያለኝ አሁን። አንተ ጥያቄ ነው ያለ ብራዘር። አሁን እኛ መልስ ነው እየጠበቅን ያለው። ጥያቄ አይደለም፣ ግልጽ እኮ መልስ ብራዘር፣ መልስ ያለው ሰው አሁን ጥያቄ የት ገቡ ምናምን ብራዘር፣ እሱ ግራ ከገባ በክርስቶስ ኢየሱስ ስላመኑ መንግስተ ሰማያት ገብተዋል። ምንም ጥያቄ የለውም። ግን መንግስተ ሰማያት የገቡት በክርስቶስ ኢየሱስ በማመናቸው ነው እንጂ ጻድቅ ስለሆኑ በራሳቸው አይደለም መንግስተ ሰማያት የገቡት። ስለዚህ መንግስተ ሰማያት መግቢያውን መረዳት የምትፈልግ ከሆነ እዚሁ ክፍል ላይ ሂዱና ወንጌል ስበኩ ነው ያላቸው። መንግስተ ሰማያት ቀርባለች ብላችሁ ምን አድርጉ አለ? ረዳት የምትፈልግ ከሆነ እዚሁ ክፍል ላይ ሂዱና ወንጌል። ኦኬ አይ በጣም ሚስ የምታደርጉት ነገር ይሄ ነው። ሂዱና መንግስተ ሰማያት ቀርባለች እያላችሁ ወንጌልን ምን አሉ? ስበኩ አለ። እነኚህ ሰዎች ምንድን ናቸው? የሚሰብኩት ነገር አለ፣ የሚናገሩት ነገር አለ ማለት ነው። ስለዚህ ሰዎች የሚድኑት የተሰበከውን ኢየሱስን ሲሰሙ ሲቀበሉ ነው። ወንጌልን እንዲሰብኩ ነው እየላካቸው ያለው። ማቴዎስ 10 ስለ መላክ የሚናገር መጽሐፍ ነው።
ምን ስለመላክ ወንጌልን ስለመስበክ የሚናገር ክፍል ነው። ስለዚህ እዚህ ክፍል ላይ ሂዱ ያላቸው ኢየሱስ ክርስቶስን ወንጌልን እንዲሰብኩ ነው። አለቀ። ምን ጌታን እንዲናገሩ ነው። ይኸው ላሳያችሁ። ምን ይላል? ቁጥር 6 ላይ ቁጥር 5 ቁጥር 6 ላይ ያን ሐሳብ ይናገራል። ይኸው እነዚህም 12ቱን ኢየሱስን ላካቸው፣ አሕዛብ አዘዛቸውም፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሰማያዊት ከተማ አትግቡ። ኦኬ ቁጥር 7 ላይ ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ። የሚሰበክ መልእክት ነው ይዘው የሚሄዱት እነዚህ ሰዎች። ከመስበካቸው በፊት ግን ኢየሱስ ክርስቶስን በማመናቸው እነዚህ ሰዎች ምን አድርገዋል? ድነዋል። የዘላለም ሕይወት አግኝተዋል። ኦኬ ያገኙት በምንድን ነው? እሱ ወንጌልን ስለሰበኩ አይደለም። ጴጥሮስ ወንጌልን ስለሰበከ አይደለም የዘላለም ሕይወትን ያገኘው። ተከተለኝ ብሎ ሲከተለው ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ሲቀበለው ያን ጊዜ ጴጥሮስ ድኗል። ካንተ ወደ ማን እንሄዳለን? አንተ እኮ የሕይወት ቃል አለ ብሎ ኢየሱስን ሲመርጠው ይሄ ሰው ተከትሎታል። ጌታን መርጦታል። ይሄ ሰው ድኗል። አለቀ። እነኚህ ሰዎች ሽልማት አይደለም የሚያገኙት፣ በስራቸው አይደለም የዘላለም ሕይወትን የተቀበሉት፣ ኢየሱስን በማመናቸው ነው። ስለ አገልግሎታቸው ስለ ልፋታቸው ግን ከእግዚአብሔር ዘንድ ምን አላቸው? ሪዋርድ ግን አላቸው፣ አክሊል አላቸው። ስለዚህ አትደባልቀው። ጴጥሮስ አክሊል አለው ለአገልግሎቱ ከጌታ ዘንድ የሚቀበለው ሽልማት አለው፣ ሪዋርድ አለው። ለምን? ለአገልግሎቱ በነብይነቱ በሐዋርያነቱ ከጌታ ዘንድ የሚቀበለው ምን አለው? ሽልማት አለው። ሽልማት አለው። ያ ሽልማት የዘላለም ሕይወት ነው አይደለም። ምን አገናኘው? የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ሌላ መንገድ አለ? የለም። ሰዎች የሚድኑበት መንገድ አለ? የለም። የዘላለም ሕይወት መገኛው ማን ነው ካልን ኢየሱስ ክርስቶስ ብቻ ነው። ስለዚህ ሐዋርያቶች ያልዳኑበትን መንገድ ሌላ የመዳኛ መንገድ ሆኖ አልተሰጠንም። ለዚህ ነው አየህ ሐዋርያቶች ሲጠየቁ መዳን በማንም የለም ነው ያሉት እንጂ እንደናንተ በስማችን ማለት ሪል ይሄ ጉዳይ የዘላለም ሕይወት ቢያሰጥ ኖሮ ጳውሎስ ይሰብከው ነበር። ይሄ ጉዳይ ስም እንግዲህ አስቡ፣ በጣም ወሳኝ ጉዳይ እኮ ነው። በጻድቃንና በቅዱሳን ስም የሚዳን ቢሆን ኖሮ ጴጥሮስ ይሰብከው ነበረ። ምን ይለን ነበረ? በእኛ ስም አብሉ። በጣም ሲምፕል ነው። በእኛ ስም አጠጡ፣ ምን ታገኛላችሁ? መንግሥተ ሰማያት ትገባላችሁ፣ ትድናላችሁ ብለው መስበክ አልነበረባቸው? ነበረባቸው። አንድም ቦታ ላይ ግን ሐዋርያትም ይሁኑ አገልጋዮች፣ የጌታ አገልጋዮች አንድም ስፍራ ላይ ከኢየሱስ ውጪ ሰው የሚድንበት ተስፋ አለ ብለው ሰብከው ያሉ። እንደውም አስረግጠው ምንድነው የሚሉት? መዳን በሌላ በማንም የለም። የለም ብራዘር፣ አለ ማስረጃ ከሌለ ሰማኝ። እሺ አለ ማስረጃ እሰማሃለሁ። ግን አዎ ትሰማለህ። ማስረጃ አለ ዳኒ? እሰማለሁ። እሺ በቃ ታችሁን ብራዘር። ዳኒ አሁን አንተ ማስረጃ ብለህ ስትጠይቅ ሶሪ ካልሰማኝ ታችሁ ነው። ሌላ ኦርቶዶክሳዊ ካለ ግን እቀበላለሁ። ማለት አስቡ፣ ይሄ ልክ አሁን ቤተክርስቲያኒቷ እንደምታምንበት ቤተክርስቲያኒቷ እንደምትቀበለው ይሄን ያክል የመዳን ተስፋ ቢሆን ኖሮ ሐዋርያቶች በቃ በስማችን ምን አድርጉ ይላሉ? ውሃ ጠጡ፣ በስማችን ዝክር ዘክሩ፣ አዘጋጁ፣ ስማችንን ጥሩ እያሉ ይሰብኩ ነበር። ሐዋርያቶች ግን የሚሰብኩት ይህንን አልነበረም። የጌታን ስም የሚጠራ ሁሉ ይድናል ነው ያሉት። ብራዘር አየህ፣ ሐዋርያው ጳውሎስ አንድም ቦታ ላይ ጴጥሮስ አንድም ቦታ ላይ ስማችንን ጠርታችሁ ትድናላችሁ አላሉ። የዘንድሮዋ ኦርቶዶክስ ናት ይህችን የምትሰብከው። የማርያምን የክርስቶስ ሳምራን ስም በመጥራት ትድናለህ የምትለው እቺ ኦርቶዶክስ ናት እንጂ መጽሐፍ ቅዱስ ውስጥ ያሉት ክርስቲያኖች አንድም ቦታ ላይ ስማችንን በመጥራት ትድናላችሁ ብሎ የሰበኩ አንድም ሐዋርያ የለም። የጌታን ስም ነው ያሳዩን። የሐዋርያት ሥራ ምዕራፍ 10 ላይ የጌታን ስም የሚጠራ ሁሉ ይድናል። ስሙን በመጥራት ነው የምትድነው። ቃሉ ነው የሚናገረው።
ስማቸውን ከዚህ ስም ጋር አብረው አላነሱትም፣ አልጠሩትም። ጋይስ አልጠሩትም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ እሺ ሌላ ኦርቶዶክሳዊ እሺ ለገሰ ሰላም ነው? ለገሰ እሺ ቦክሲንግ እሺ ሰለሞን ዳንዬ ሶሪ እኔ ወንጌል አማኝ ነኝ። ሶሪ እንግዲህ ወርዳለሁ። እሺ ሌላ ኦርቶዶክሳዊ እሺ ፍቅር እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፈ። እሺ ፍቅር ሰላም ነው? እሺ ፍቅር ይሰማል እታለም? እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን እስቲ። እሺ ሰላም እሺ ሰላም ይሰማል? እሺ ታሼ ይሰማል? እሺ ታሼ ብሎ ግሬስ መቼስ የወንጌል አማኝ ነው የሚሆነው። አቋቋምን ልታሳየን ነው ወዳጅ። እሺ ተስፋዬ እንዴት ነህ? እሺ ሰላም። ለምንድን ነበር ያወረድከኝ? ኦርቶዶክስ ትላለህ፣ ከዛ እኔን አዋረድከኝ። እኔ ደግሞ እንቅልፌን ሰውቼ ለረጅም ሰዓት ቁጭ አልኩ። ምናልባት እንደው በስሜትም ኮመንት እያደረግኩ ነበር። እሺ ያው በውሸት እንትን አታርግ፣ ሰው አኪዩዝ አታርግ። ማንም ያስወረደ የለም፣ ራስን የወረድከው ወዳጅ። ማንም በምንም ምክንያት ተደጋጋሚ እኮ አስገባኝ እያልኩኝ ኮመንት እየጻፍኳን ነበር እንዴ ወዳጅ። ማንም ሙሉ ተከታትያለሁ ነው፣ አልወረድኩም። ሙሉውን ተከታትያለሁ። ሙሉ እያንዳንዱ ወንድሞች ያነሱታቸው ሀሳብ፣ አንተ የጠየቃቸው ሀሳቦች። ምክንያቱም እኔ መጀመሪያ ስለገባው ኤንድ ፖይንት ላይ እንደው ሀሳብን ሳትቋጭና የዛሬ የውይይቱን ዋና ዓላማ ምን እንደሆነ ሳልረዳ አልወርድም በማለት ነበር የቆየሁት እና ያው መጨረሻ ክልል ታርጉልኝ። ችግር የለም። ስማቸውን በመጥራት መንግስተ ሰማያት ገባለሁ ብለህ ታምናል? አልገባም ብዬ እኮ ነገር በቃ አልገባም እንኳን። ስለዚህ ይሄ አንዴ እንደማመጣ ብራዘር፣ ይሄ አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጽሐፍ ቅዱሳዊ አስተምሮ አይደለም። ስለዚህ ኦርቶዶክሳውያን ስሙ፣ ወንድማችን ኦርቶዶክሳዊ ነኝ እያለ ነው ያለው። መጽሐፍ ቤተክርስቲያናችሁ እንደ እግዚአብሔር ቃል አይደለችም እያለ ነው እየነገረን ያለው። ልክ እኮ ነው። እኔም እንደዛ ነው ማም ቤተክርስቲያን መጽሐፍ ቅዱሳዊ ናት ብዬ አላምንም። ይሄ በዚህ ትምህርቷ ላይ ከእግዚአብሔር እውነት ወድቃለች ብዬ ነው ማምን። ኖ ሐሳቤን እኮ እኔ ማለት ወይ የምናገረው ንግግር ግልጽ ላንተ ላይሆን ይችላል ወይም አትረዳኝም። እኔ ያልኩ ያለሁት እጅህ ላይ ያለው መጽሐፍ ቤተክርስቲያኒቷ ባይኖራት የተመሰረተችው በእነዚህ መጽሐፍት አይደለም። አላታ ችግሩ አለ ነው። ቤተክርስቲያኒቷ አንተ እኮ ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን የኢትዮጵያ ስሪት አድርገህ ነው የወሰድከው። ብራዘር አትዋሽ። አላት ቤተክርስቲያኒቷ
የላትም እኮ አላልኩህም። ልክ ነው የላትም አላልኩህም። ልንክደው አንችልም። መሬት ላይ ያለችው ቤተክርስቲያን አላት ወንድሜ። እኔ አልክድም አለ። ይህ መጽሐፍ ቤተክርስቲያን ውስጥ የለም እኮ አይደለም ያልኩህ። አለ ብለህ የምታምን ከሆነ አንድ ነገር ነው አምነን የምንጨርሰው። ገባኝ። መቼ የለም አልኩህ። አንዳንዴ ያላልኩትን ደግሞ አለ አትበለኝ። አንዴ እኔ አሁን ስለ ትላንትና ስለ ዛሬ ነው እያወራን ያለ ነው። አሁን ላይ ያለችው እኔ የለም መቻልኩ እኔ እኮ አላልኩህም እኮ። በቃ ቆይ ተማምነን እንሂዳ ወዳጅ ተማምነን። ያልኩህ ደግሞ አልካት በለኛ። ያልከውን አረጋግጠን እንሂድ ተስፍሼ፣ ያልከውን አረጋግጠን እንሂድ። ጥሩ ኦኬ። አሁን ላይ ያለችው መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን እምነቷ ይሄ ነው። ኦርቶዶክስ ዓለም አቀፋዊት ናት ወዳጄ። አሁን እያወራን ያለ ነው የት ነው የምትሸሸው? መሬት ላይ ያለችው ኦርቶዶክስ ይሄ መጽሐፍቶቿ ናቸው። ካልገባ እንዴት በለኛ። ወይ ካልገባ እኔ አልልህም። እኔ ጥያቄ እኔ ሙሉ ሰው ነኝ። ምን መጠየቅ እንዳለብኝ እኔ ነኝ የማውቀው። ምን ማለት እንዳለብኝ you are not perfect አንተ ፐርፌክት አይደለህም ወዳጅ። አይዞህ አይደለህም ወዳጅ። አሁን ስለኔ ተውና ሐሳቡ ላይ እናውራ። ሐሳቡ ላይ ተጣላ። እኔ ወልድ የኔ ሐሳብ እኔ ስለ አንተ ሐሳብ አልጨነቅም ብራዘር። ቤተክርስቲያኒቷ በእነኚህ መጽሐፍቶች ታምናለች ወይስ አታምንም? ወንድም የመጀመሪያው ቤተክርስቲያን ቤተክርስቲያን ባህሪያቶቿ ጠንቅቀህ ወቅ። እነኚህን መጽሐፍቶች ታምንባቸዋለች ወይስ አታምንባቸውም? የት ነው እነዚህ መጽሐፍት የቤተክርስቲያን አይደሉም እኮ እያልኩህ አይደለም። ቤተክርስቲያን የኔ አይደለች። ቆይ አንዴ 10 ቦታ ላይ አትረጥ። መጀመሪያ ስለመሆናቸው እንጨርስና ሌላ ቦታ ላይ ደግሞ እንሄዳለን። እነኚህ መጽሐፍቶች ቤተክርስቲያን ነው እኮ አልኩህ ወንድም። ይስማኝ፣ ይሄ መጽሐፍ የቤተክርስቲያን ነው። እየተግባባን እንሂድ። ቆይ አንዴ ተስፍሽ እንድረዳ ስለምፈልግ እነኚህ መጽሐፍቶች የምንድን ናቸው አልከኝ? የቤተ ክርስቲያን ጻፉለት። የቤተ ክርስቲያን መጽሐፍት ናቸው ብሏል። ኦኬ፣ የቤተ ክርስቲያን መጽሐፍቶች ናቸው። ቤተ ክርስቲያን አሁንም ትጠቀምባቸዋለች ወይስ አትጠቀምባቸው? ትጠቀምባቸዋለች። እኔ ዳይሬክት እየመለስኩልህ ነው የሚሄደው። በቃ ቆይ አንዴ እየጨረስን እንሄዳለን። አሪፍ ነው። እንደሱ ከሆነ ጥሩ ነው። ትጠቀምባቸዋለች። ስትጠቀምባቸው ከነስተቶቿ ነው እያስተማረች ያለችው ማለት ነው ቤተክርስቲያን። ጥሩ፣ አሁን ላስረዳ በሚገባ። አሁን ነው አይደለ ወይ? ነው ብያለሁ እኮ። ይኸውልህ መለስኩልህ። አሁን ላስረዳህ የምትፈልገው ነገር ደግሞ ጠይቀኝ። yes or no ክሎድ ኢንዲድ ኩዌሽን ሳይሆን አሁን yes or no ሳይሆን why what where የሚለውን ጠይቀኝ ነው የኔ ጥያቄ። እኔ አልጠይቅም። ጥያቄ ጠይቀኝ አይባልም ብራዘር። እንደዚህ ጠይቀኝ አይባልም። የጠያቂው ፍላጎት የጠያቂው ጥያቄ የሆነበትን ጉዳይ ነው የሚጠይቀው ወዳጄ። የኔ ጥያቄ የሆነብኝ ጥያቄ ወዳጄ yes or no ነው። በእኔ ጥያቄ የሆነብኝ ነው የምጠይቅህ ወንድም አለ። ጥያቄ ከሆነብህ ወይ አስረዳኝ በለኛ። ጥያቄ ከሆነብህ መልስልኝ። ጥያቄ ጠይቀኝ። ይሄው እኮ ልጠይቅህ ብራዘር። ይሄው ቤተክርስቲያን ከነስተቶቿ ለምንድን ነው አሁንም ህዝቡን ወደ ሲኦል የምትከተው? ቤተክርስቲያን ኦኬ፣ አሁን ላስረዳ እድሉ ሰጠኝ። ጠየቀኝ። በቃ አሁን ጠየቀኝ አይደል? ቤተክርስቲያን ለምን ነው ከነስተቶቿ ልጆቿ ወደ ሲኦል የምታስገባ? ለምን ጠየቀኝ? ጥሩ ጥያቄ። ቤተክርስቲያን እኔ የምላት ዓለም አቀፋዊት አንዲት ቤተክርስቲያን ናት። ኦርቶዶክስ ቤተክርስቲያን ማለት ኢትዮጵያ ውስጥ ያለችው በዓለም ያለችው ኦርቶዶክስ ቤተክርስቲያን እዛና እዚህ ያለችው ቤተክርስቲያን አይደለችም። ለምሳሌ ይሄ ቅድም ያልከው መጽሐፍ ሄደ ሩሲያ ኦርቶዶክስ ቤተክርስቲያን የለም፣ ግብጽ ኦርቶዶክስ ቤተክርስቲያን የለም፣ አርመን የለም፣ ህንድ የለም፣ ወይንም የትኛውንም ግሪክም ጀርመንም ኦርቶዶክስ ቤተክርስቲያን መጽሐፉ የለም። ለምን? ቤተክርስቲያን የተመሰረተችው በዚህ መጽሐፍ ሳይሆን በመጽሐፍ ቅዱስ መሰረት ነው። በዓለም ላይ ያሉ ሙሉ ድርሳናት ሁሉ ተቃጥለው ዛሬ ቢጠፉ ኦርቶዶክስ ቤተክርስቲያን በዚህ ስላልተመሰረተች አለች። ነገር ግን እነዚህ መጽሐፍ ቅዱስ ያሉ አስተምህሮቶች ከመጽሐፍ ቅዱስ አኳያ ስህተት አለባቸው። እሺ፣ ያልጠየቅኩህን ጥያቄ አወራኸኝ። ሰማው። አንዴ ቆይ አንዴ ሰማው ብራዘር ሰማው። እሺ፣ በጣም ሰምታችሁታል ብዬ አስባለሁ። አሁን የሚጠይቀውን ጥያቄ መልሱን ጻፉለት። ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ ናት ወይስ አይደለችም? ጻፉለት መልሱን። እየጠበኩ ነው ያለው። እየጠበኩ ነው ያለው ብራዘር ተስፍሽ። እሺ፣ መልስ። አይ ጻፉለት ነው ያልከው። መልስ እንዲሰጡኝ መልስ። አንተ ያንተን መልስ ነው የሚጽፉልህ። መልስ። ቤተክርስቲያን ዓለም አቀፋዊት ናት። ቅድም ያልከው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ ናት ወይስ አይደለችም? በአንተ አስተያየት ዓለም አቀፋዊት ናት። ኦኬ፣ ዓለም አቀፋዊት ናት አለን። ይሄ እምነቷ ነው ወይስ እምነቷ አይደለም? አሁን ላይ
እምነቷ አይደለም ይሄ መጽሐፏ እንጂ እምነቷ አይደለም። እምነት እሺ፣ አሁን ምን አለን? እምነቷ አይደለም ማለት ሳታምንበት ነው የጻፈችው። እምነቷ አይደለም መጽሐፏ ነው። ወዳጄ የማታምንበትን ነው የጻፈችው እኮ ወዳጄ። አይዞህ ብራዘር፣ እኔ አመስግናዊ መልስ ነው የምሰጠው። የማታምንበትን ነው ወይ የጻፈችው? ይሄ መጽሐፍ ያለ ቤተክርስቲያን ኢትዮጵያ ዓለም አቀፋዊ ቤተክርስቲያን ኦርቶዶክስ ዓለም አቀፋዊ ቤተክርስቲያን ነች። የማታምንበትን ነው ወይ የጻፈችው? አዎ ምን አልኩ? ቤተክርስቲያን ውስጥ ያሉ እነዚህ መጽሐፍቶች ችግር አለባቸው እኮ ነገርኩህ። እኔ አሁን ስለ ችግር አላወራሁም። ሳታምንባቸው ነው ወይ የጻፈችው? ስለ ችግር ነው ያወራሁ። ለመሰለ ስለ ችግር እንደሆነ ልንገርህ ወዳጄ። እኔ ጠየቅኩ ሳታምንባቸው ነው ወይ የጻፈችው? ይሄንን ታምረ ማርያም ሳታምንበት ነው ማርያም ቤተክርስቲያን የጻፈችው? ቤተክርስቲያን ይሄን መጽሐፍ አልጻፈችም። አትጠቀምበትም። በሙስሊሞች ነው የተጻፈው? እንደዛ ማለት አይደለም። በጆቫ ዊትነሶች ነው የተጻፈው ይህ መጽሐፍ? አላልኩህም። ኦኬ። በወንጌል አማኞች አገልጋይ ነው የተጻፈው ይህ መጽሐፍ? ይኸው ለመሰለ አሁን እንትና እኔ እያስተረዳዳን ያልሆነ ምን መሰለ? አረ ብራዘር የጠየቅኩ ብራዘር አበቃ አይደለም እያለው እኮ ነው እሺ በማን አገልጋይ ነው የተጻፈው? አልሰማኸኝም? እኔ ገሌ ጻፈው እኮ አላልኩህም። በማን አገልጋይ ነው የተጻፈው? ሰንበዲ ሪትን በቃ አላውቅም። ሰንበዲ ሪትን አድርጎታል። ገባህ አይደል? ከወንጌል ከቤተ ክርስቲያኒቷ እምነት ውጭ ያለ ሰው ነው የጻፈው ይህን መጽሐፍ? አላልኩህም። በማን ነው የተጻፈው ታዲያ? በማን አማኝ ነው የተጻፈው? አላውቅም። አያውቅም። ስሙት፣ ተአምረ ማርያም በማን አማኞች እንደተጻፈ አያውቅም ብራዘር። ለምን እኔ ለምን አልልህም። በቃ አታውቅም፣ ተቀበልኩ። አያውቅም፣ ተቀበልኩት። እሺ ቤተ ክርስቲያኒቷ በማን አማኞች እንደተጻፈ አታውቅም? ቤተክርስቲያኒቷ በማን አማኞች ታውቃለች? በማን አማኞች እንደተጻፈ የመጽሐፍ አታውቅም? ቤተክርስቲያኒቷ ታውቃለች። አዎ እኔ ነኝ የማላውቀው። አንተ አታውቅም፣ ቤተክርስቲያኒቷ ታውቃለች። ታውቃለች እንጂ ለምን? ኦኬ ቤተክርስቲያን የኔ ነው ካለች የመጽሐፍ ባለቤት ነኝ ካለች ሁሉ ዝርዝር ታሪኩ አለ ታውቃለች ማለት ነው። አንዴ ኦኬ ሶ ቤተክርስቲያን አታውቅም ታውቃለች አለን። ቤተክርስቲያን ታውቃለች ብለህ የምታስበው ይሄ በሌላ ቤተ እምነት የተዘጋጀ መጽሐፍ እንደሆነ እያወቀች ነው ቤተክርስቲያኒቱ አሁን የምትጠቀምበት? መች አልኩህ እኔ እንደዛ? ቤተክርስቲያኒቷ በራሷ እንደዛ አላልከኝም። መች አልኩህ እኔ? ኦኬ ቤተክርስቲያን ዕውቀቷ ምንድን ነው? ይሄ መጽሐፍ በማን እንደተዘጋጀ ነው የምታስበው ቤተክርስቲያኒቷ? ለቤተክርስቲያን መጠየቅ ነው። አንተ ማለት እምነት ምንድን ነው? አንተ እዚህ ላይ ሎጂክ ስናወራ አላቅም ስልህ በማን ተጻፈ ትለኛለህ። ሎጂክ ይግባህ እንጂ አላቅም አልኩህ። ቤተክርስቲያን ታውቃለች እኮ አልከን ወዳጄ። ገባኛ። ቤተክርስቲያን ጠይቅ አልኩህ እኮ እኔ አላቅም አልኩህ። ቤተክርስቲያን አታውቀውም። ቤተክርስቲያን ማወቋን ታዲያ አንተ በምን አወቅ? ቤተክርስቲያን ማወቋን በምን አወቅ? አንተ ቤተክርስቲያን አልከኝ። አንተ እኔ ነኝ አንተ አልከኝ እኮ ቤተክርስቲያን ማወቋን አንተ በምን አወቅ? መጽሐፍቱ የኔ ነው ስለምትል ነው። ለምን ውስጡ ላይ ስትከፍ ቤተክርስቲያን የኔ ነው ትላለች ይህንን መጽሐፍ? እሺ የመጀመሪያ ገጹ በኢትዮጵያ የማን ነው ይላል? የመጀመሪያ እሺ ቤተክርስቲያን የኔ ነው ትላለች ይህንን መጽሐፍ? ጥሩ ልመልስልህ። የመጀመሪያው ገጽ ክፈተውና በማዘመን በማግኘት ተዘጋጀ ይላል። የማን ነው ይላል? ክፈተው የመጀመሪያ ፔጅ ላይ። እሺ ተአምረ ማርያም በግዕዝ በአማርኛ አሳታሚ ትንሣኤ ማተሚያ ድርጅት ይላል። አሳታሚው ማን ነው? እሺ ከዛ የማን ማተሚያ ቤት ነው? ትንሣኤ ትንሣኤ ማተሚያ። የማን ማተሚያ ቤት ነው? ትንሣኤ ማተሚያ እኮ የማን ማተሚያ ቤት ነው? ትንሣኤ እኔ ትንሣኤ ማተሚያ አልከኝ። መጽሐፍ ማተሚያ ነው በቃ። የማን ማተሚያ ቤት ነው ያልኩህ? የትንሣኤ የግለሰብ የትንሣኤ ነው እኮ የግለሰብ ትንሣኤ የሚባል ግለሰብ። ትንሣኤ ማተሚያ ከሆነ አሳታሚው ደግሞ አንዴ ከፍተው እሱ ጋር አንብብልኝ። አሳታሚው እሱ ጋር እሺ ችግር የለም። የግለሰብ አለን አያውቀውም። ከዛ አሳታሚው ልንገረኛ። አንተ የሆነ ቦታ መጽሐፍ ታሳትማለህ። አሳታሚ አረ ብራዘር አንዴ ወዳጅ ኖ ተረዳኝ። እኔ አንዴ ብራዘር አንዴ ያው ሰማኝ። አንተ የሆነ መጽሐፍ ትጽፍና አረ ወዳጅ አንዴ ብራዘር አንዴ ውስጡ ግን ጸሐፊው አንተ ልትሆን ትችላለህ ነው የኔ ወንድም አለ። አንዳንዴ አላቅም እኮ በጣም አዋቂነት ነው ባይዘው ፕሊስ። እኔም ነግሬሃለሁ እኮ እኔ መቻው ቃል ነው ብራዘር። ስለዚህ የማታውቀውን ነገር በድፍረት አታውራ።
ስለዚህ አንብበው እሱ ጋር ማን ነው የታተመው? ትንሣኤ ማተሚያ ከሆነ ይኸው አሳታሚ አንዴ ቆይ በቃ ሚውት አድርገና አንዴ ስማ። አየህ የፈለገ ነውሯን ልትሸፍን አትችልም። በቃ ይሄ ነውሯን በፈለገ ነገር ማለት ነው እኛ ፊት ቆመ ልትከልለው አትችልም። ብራዘር ሰው አይደለሁም። አልተረዳም። ብራዘር ነህ ምንም አታስመስል ነህ ሰው አይደለሁም። ፕሊዝ ወዳጄ ነህ አይደለሁም ነህ ግልጽ እኮ ካልሆንክ ይኸው ታየዋለህ። እሺ ይኸው እሺ እኚህ ማን ናቸው? አቡነ ማትያስ። እሺ ስለዚህ እኔ የማን አገልጋይ ናቸው? ቅድም ነግሬሃለሁ። ቤተክርስቲያን የኔ ነው ትላለች አልኩህ አይደል? ስለዚህ አሁን ቤተክርስቲያን የኔ ነው ትላለች። ስለዚህ ይሄ መጽሐፍ ኦኬ አንዴ ይሄ መጽሐፍ የማን ነው? አሁን እኮ መልሱ እኮ የመለስኩልህ እኔ ነኝ። ገባህ አይደል? ማን አተመው? እሺ እኮ ይሄ መጽሐፍ የማን ነው? እንግዲያውስ መልስልኝ። ይሄ መጽሐፍ የማን ነው? ይሄ መጽሐፍ የማን ነው ወዳጄ? የማን እንደሆነማ ይኸው ጸሐፊው አወቀው እኮ። አቡነ ማትያስ የኢትዮጵያ ኦርቶዶክስ አጭር መልስ። ባለቤትነቱ የማን ነው? የኦርቶዶክስ መልስ። አጭር መልስ። ያው የአስተዳደር የኦርቶዶክስ። የየትኛው ኦርቶዶክስ? የኢትዮጵያ ኦርቶዶክስ። የኢትዮጵያ ኦርቶዶክስ። ስለዚህ እዚህ ውስጥ ያለውን ሐሳብና ትምህርት ቤተክርስቲያኒቷ ታምንበታለች ወይስ አታምንበትም? ታምንበታለች የእሷ መጽሐፍ እስከሆነ ድረስ። ኦኬ ቴንክ ዩ። ስምሽን በመጥራት ስሟን በመጥራት እሺ፣ ማርያምን ስሟን በመጥራት እሺ፣ እንደሚድን የሚናገረውን ክፍል ቤተክርስቲያን እዚሁ መጽሐፍ ላይ ጽፋለች። እሺ፣ አንተ ትቀበለዋል? አልቀበለውም። ከቤተክርስቲያን በላይ ነህ አንተ? አይደለሁም። ቤተክርስቲያን እየተቀበለች ቤተክርስቲያን አንድ ብራዘር ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያት ምንድን ነው? ጥሩ አንተ ያልገባህ ነገር ቤተክርስቲያን የሚለው በራሷ ስለኔ አይደለም የጠየቀው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያት ምንድን ነው? ጥሩ ጥያቄ። የምድነው በዚህ መጽሐፍ ስላልሆነ እኔ ስለ አንተ መዳን አልጠየቅኩም። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያት ምንድን ነው? ይሄ መጽሐፍ ስለማያድነኝ ነው ለመሰለህ። አንተ እንደዚህ ቁጭ ብለህ እኮ የሁሉ ሰዓት የምታወራው እኮ ለመዳን እኮ። አይዞህ ወዳጄ፣ እኔ ጠየቅኩ ወዳጄ። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያትህ ምንድን ነው? ከቤተክርስቲያን በላይ ካልሆንክ ቤተክርስቲያን እሺ፣ ይሄ ትምህርት ችግር የለም ብራዘር፣ እንደማትሸፍነው ላሳየ። ይሄ ትምህርት ስህተት ነው ወይስ ስህተት አይደለም? አይ ሃቭ ብሪሊያንት ማይንድ ነግሬሃለሁ። እኔ በዚህ መጽሐፍ ስህተት ነው ወይስ ስህተት አይደለም? ለምሳሌ ስህተት ነው። አይዞህ ብራዘር፣ ስህተት ነው ወይስ ስህተት አይደለም? ሽሮ መብላት አልወድም። ለምን ብትለኝ ሽሮ መብላት አልወድም። ስለ ሽሮ እያወራን አይደለም። ስለ ሽሮ እያወራን አይደለም ብራ። የት ነው የምትደበቀው? ስለ ሽሮ እያወራን አይደለም። ይሄ ትምህርት ስህተት ነው ወይ ስህተት አይደለም? ኖ እንዴት ላስረዳ? ስለማይገባ ስህተት ነው ወይ ስህተት አይደለም? ይሄ ትምህርት ስለ ትምህርቱ መቼ አወራን እኛ? ስለ ትምህርቱ ይሄው ስለ ትምህርቱ እየጠየቅኩ ያለሁት ይሄ ትምህርት ስህተት ነው ወይስ ትምህርት ስህተት አይደለም? የትኛው ትምህርት? ሰው የማርያምን ስም በመጥራት ይድናል የሚለው ትምህርት ስህተት ነው ወይ ስህተት አይደለም? ለኔ ስህተት ነው። እሺ ለአንተ ስህተት ነው። ለኦርቶዶክስ ቤተክርስቲያን ስህተት ነው ወይ ስህተት አይደለም? ለምሳሌ የኦርቶዶክስ ነኝ አይደል? ለኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተት ነው ወይ ስህተት አይደለም? ቤተክርስቲያኒቷ ስህተት አይደለችም። መጽሐፉ ወዳጅ የት ነው የምትደበቀው? ለኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስም በመጥራት ይዳናል የሚለው ስህተት ነው ወይ ስህተት አይደለም? ስህተት አይደለም። ለቤተክርስቲያኒቱ ለኔ ነው። ለቤተክርስቲያኒቷ ስህተት አይደለም። ይግባህ እንጂ ለኔ ነው ስህተት አልኩህ እኮ። አሃ እኔ ኦርቶዶክስ ነኝ። ለኔ ስህተት ነው አልኩህ። ለምን አትቀበልም? ስለዚህ ቆይ አንዴ። ስለዚህ አንተ ቆይ አንዴ ብራዘር፣ ለአንተ ስህተት ነው፣ ለቤተ ክርስቲያኒቷ ስህተት አይደለም። ኦኬ ሶ ቆይ አንዴ አሁን ይሄን ነው የምታስታርቀን። አንተ ነህ ትክክል ወይስ ቤተ ክርስቲያኒቷ ነው ትክክል? ሁለታችንም ትክክል ነን። ሁለቱም ትክክል ናቸው። በአንተ ፊት ቤተ ክርስቲያኒቷ ትክክል አይደለችም። ከዛ ደግሞ አንተ ደግሞ ትክክል አይደለችም ብለህ ሁለታችንም ደግሞ ትክክል ነን ብለህ ታምናለህ። ኢንዳይሬክትሊ ቤተክርስቲያን በራሷ በኩል ትክክል ነች፣ ተስፋዬ በራሱ በኩል ትክክል ነው። ለምን ካልከኝ ልመልስልህ። ሁለት የሚቃረኑ ሐሳቦች ማለት ነው። ሁለቱም ትክክል ናቸው። ትክክል ናቸው። በምሳሌ ላስረዳ።
ኦኬ ቆይ ምን ምሳሌ አልፈልግም። ምን እያልከን እንደሆነ ቆይ አንድ በመጽሐፍ ቅዱሳዊ ሎጂክ ላስረዳህ። አንዴ ብራዘር በመጽሐፍ ቅዱሳዊ ሎጂክ ላስረዳህ። አንዴ ምን ማስረጃ ስጠይቅ ማስረጃ ጠይቃለሁ። ምን እያልከን ልስማ። ዓለም አቀፊቷ ያልካት ኦርቶዶክስ ቤተክርስቲያን የፍጡርን ስም በመጥራት ይዳናል ብላ ታምናለች? አታምንም አለ። ኦኬ መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የማርያም ስም የሚጠራ ይድናል ብላ ታምናለች። የኢትዮጵያስ ትክክል ናት? አታምንም። ትክክል አይደለች። ጥያቄ ድገምልኝ። ሁለት ነገር ግራ ገብቷል ብራዘር። በቃ እታችሁ አልገባኝም። በቃ ብራዘር አሁን ከዚህ በላይ ፖይንቱ እሱ ነው። ይኸውልህ ነውሯን ግን ልትሸፍንላት አትችልም። ይኸው ነው እንድትረዳው ያክል ነው። አየህ ማለት በግድ ማለት ነውር መሸፈን አትችልም። በግድ ነውር መሸፈን አትችልም ብራዘር፣ አትችልም። መሬት ላይ ያለችው ቤተክርስቲያን በደንብ ታምናለች። ይኸው ዓለም አቀፋዊውን ሰው ምናምን የምትላት የለችም መሬት ላይ ማለት ናፈቀችን እቺ ዓለም አቀፋዊቷ ማለት ነው። እሺ አዎ በጣም ብራዘር በጣም ከበድከኝ። ኧረ በስመ አብ እንትን አደረከኝ፣ ግራ አጋባኝ እኮ ብራዘር። በስመ አብ ብራዘር በጣም በቃ አዝናንተኛል። እሺ ይኸው አንዴ እና ይኸው መልክ ለመስራት የምትሞክሩ ኦርቶዶክሳውያን ብራዘርስ አያስኬድም። የቤተ ክርስቲያን ስህተትን ስህተት ነው ብለህ ነው የምታምነው። በቃ ስህተት ነው ካልክ ከዛ እንቀጥላለን። አዎ ውድቀት ነው ትክክል አይደለም ካልክ ትክክል ነው በቃ እንሰማለን። ግን እሷም ስህተቷም ትክክል ነው ደግሞ የኔም ትምህርት ትክክል ነው አይባልም። ሁለት ትምህርት ትክክል የሆነ እርስ በራሱ የሚጋጭ ትምህርት የለም፣ የሚስማማ ትምህርት የለም። በቃ አንዱ ከአንዱ እየተጋጨ እንዴት አድርገህ ነው ሁለቱም ትክክል ነው እያልክ ደግሞ በዚህ በኩል ስህተት ነው የምትለው? አያስኬድም ብራዘር አያስኬድም። ዳግሻይ ሀሳብ አለ በመሀል አይቼ ነበር። ዳኒ እረፍት አድርግ፣ ወንድሞች ይቀበሏቸው። እሺ ሜላ አለ። እሺ እንዴት ናችሁ ሜላ? እሺ እሺ አብርሃም ከየት ቤተ እምነት ነህ? ኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ክርስቶስ አምራ ተክለ ሃይማኖት ድነዋል ብለህ ታምናለህ? አይ እኔ ኦልሬዲ ከልጁ ጋር ስትከራከሩ ሰምቼ እና እሱን የጠየቀውን መልስ ልመልስልህ ነው እኔ ልመልስ ላስገባ ያልኩ። አዎ እሺ ስህተት አይደሉም ብለህ ታምናለህ አንተ? እሱ ስህተት ናቸው ብሎ ያምናል የቤተ ክርስቲያኒቷ? የማርያም ስም ምናምን ያልከው? የማርያም ስም የሚጠራ ይድናል ብለህ ታምናለህ አንተ? አዎ ይድናል። ተው እንጂ ትክክል ነው። ትክክል ነው። መጽሐፉ ትክክል ነው። እሺ መጽሐፍ ቅዱሳዊ ማስረጃ አስተን እስቲ። መጽሐፍ ቅዱሳውያን ሳይሆን ስሟን ብቻ ማርያም ብሎ የጠራ አይደለም እኮ የሚድነው በማርያም በስሟ የዘከረ እንጂ። መጽሐፍ ቅዱሳዊ ማስረጃ አስተን ያልኩህ አሁን ወዳጅ። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ ይሄን ታውቃለህ። ኦኬ ሶ ይሄ ትምህርት መጽሐፍ ቅዱስ ውስጥ የለም እያልከን ያለው? እኔ መጽሐፍ ቅዱስ ላይ አላየሁም። ባይዘይ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ መጽሐፍ ቅዱስም እናምናለን። ከመጽሐፍ ቅዱስም ተጨማሪ እሱ እንድትመልስ ነው። ይሄ ትምህርት መጽሐፍ ቅዱስ ውስጥ አለመኖሩን ከተረዳህ በቂ ነው። ለዚህ ነው መጽሐፍ ቅዱስ ውስጥ የለም የምንለው፣ ለዚህ ነው እኛ የለም ነው እያን ያለ ነው። እና እሱን ነው ፕሩፍ ያረክልን። አብርሽ የጸጋ ይብዛል፣ እንዳንተ አይነቱን ያብዛለን። እንዳንተ እኛ በመጽሐፍ ቅዱስ ብቻ እናምንም። ጀጋ በሌላማ ስለምታምኑ ነው። ሌላማ ለእሱማ ምንም ማስረጃ አትጠየቁም። እና ደግሞ ስሟን የጠራ ምናምን
ይድናል የሚለው ነገር ወይም ደግሞ ሰው ስሟን ስለጠራ ብቻ ማርያም ስላለ ብቻ ሳይሆን በስሟ የዘከረ ውሃም የተጠማ ሰው የተራበ ሰው በስሟ የጠየቀ በስሟ የዘከረ ነው የሚድነው እንጂ። እሺ ለሱስ መጽሐፍ ቅዱሳዊ ማስረጃ አለ እኮ። ይህን እኮ ነው እያልኩ ያለ። ለሱም ለዚህ መጽሐፍ ቅዱሳዊ ማስረጃ አለ? እኔ መጽሐፍ ቅዱስ ላይ አላየሁም። አንተ አላየህም? ጎበዝ፣ በቃ አላየህም። ጥሩ ነው። እሱን ነው ዋናው፣ እሱ ነው። እሺ ወዶ ዘማች እያልን ያለ ነው። ይሄ ነው። ይሄንን ትምህርት የእግዚአብሔር ቃል ውስጥ አታገኙትም። የለም፣ የእግዚአብሔር ቃል ውስጥ መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም። አየህ፣ ሌሎች መጽሐፍቶች ላይ ይኖራሉ፣ ምንም ጥያቄ የለውም። የእግዚአብሔር ቃል ውስጥ ግን የለም። የአምላክ እስትንፋስ ያለ የዛ መጽሐፍ ውስጥ ግን የለም እያልን ያለ ነው። እሺ ዋው፣ ሰላም ነው። ሚውት ታደርጋለህ ወይ ሚውት ታደርጊያለሽ? እሺ ፕሊስ አስወርዱልኝ። እሺ ወዶ ዘማች የመጨረሻ ዕድል ነው የምሰጠው። እሺ እና እንድትነቁ ነው። ባይ ዘ ዌይ ይሄ ትምህርት የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ ያለው ትምህርት ምንድነው ካልን የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። መጽሐፍ ውስጥ ያለው ትምህርት ይሄ ነው። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። ለዚህ ነው እኛ ክርስቲያን የሆነው። እኛ ቤት ውስጥ ስማቸው ሲጠራ የሚያድን ፓስተር የለንም፣ ሐዋርያ የለንም፣ ነቢያት የሉንም። ስሙ ሲጠራ ግን የሚያድን ጌታ ግን አለን። ለምን? we are Christians brothers፣ ክርስቲያኖች ነን። እኛ የእግዚአብሔርን ቃል የምንከተል ክርስቲያኖች ነን። ሐዋርያት የሰበኩትን ያንን ወንጌል የምንከተል ክርስቲያኖች ነን። ሐዋርያት ምንድን ነው ያሉት ካላችሁ የጌታን ስም የሚጠራ ይድናል። ነቢያቶች ምንድን ነው ያሉት? የጌታን ስም የሚጠራ ሁሉ ይድናል። እኛ ክርስቲያኖች ነን ጋይስ። ሌላ ስማቸው ሲጠራ ስሙ ሲጠራ እየገሊ ተብሎ የዘላለም ሕይወት የሚገኝበት ስም የለም። እንጅሩ ጋይስ። እሺ ያህዌ ነሲ ሰላም ነው? ሰላም ነው። እሺ አለን። ከየት ቤተ እምነት ወዳጅ? ሄሎ ከየት ቤተ እምነት ብራ? ይሰማል? ኧረ ትሰማለህ። ከየት ቤተ እምነት? የመጨረሻ አይደለም። ከየት ቤተ እምነት? ቤተ እምነት ከባቢሎን አውያን ውጭ ነኝ ማለት እኔ እስራኤላዊ ነኝ። እንደ ታላቁ እታችሁን ሰማዕታችሁን። እሺ ኪራ ሰላም ነው? አለን ይመስገነው። እንዴት ነው? አለን። ከየት ቤተ እምነት? ቀጥተኛ ከሆነችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት። ቀጥተኛ ስትል ወዴት? ወደ ገነት ወይስ ወደ ሲኦል? ወደ ክርስቶስ። አረ ኦኬ። አዎ እሺ። ፕሊስ ለዚህ አንድ ቀስቱኝ። ውሃ ይዤ ልምጣ። ወደ ክርስቶስ ስትለኝ በጣም እንትን ነውና እስቲ ውሃ ይዤ ልምጣ። አንድ የማርያምን ስም በመጥራት ይዳናል ወይ? ያው ጥያቄው ቀጥተኛ ቢሆን አሪፍ ነው። የሚያደነን በነገራችን ላይ ያው ይቅርታ እንደዚህ ስለ ደግሞ አንድ ጥያቄ አንተን ልጠይቀህ። ይቅርታ አልሰማውም፣ ወጥቼ ነበርና ምን አልከኝ? የማርያም ስም በመጥራት ይዳናል ወዳጅ? እሺ አይ አንድ ጥያቄ ልጠይቀህ አንተን ያን መልስልሃለሁ። ያው አይ መልስልኝ ብራዘር መልስልኝ። ጥያቄ ከመልስ በኋላ ያው የሚያድነን የክርስቶስ ስም ነው። እኔ የማርያምን ስም በመጥራት ሰው ይድናል ወይ ነው ያልኩ። ከምን አንግል እንደዛ አልከኝ ነው አሁን የኔ ጥያቄ። የማርያምን ስም በመጥራት ይዳናል ወይ አልከኝ። ከምን አንግል እንደዛ አልከኝሽ?
ከቤተ ክርስቲያን አስተምሮ አንጻር እሺ፣ የቤተ ክርስቲያን አስተምሩ ያው የማርያምን ስም በመጥራት ይድናል ብላ አታስተምርም። አረ የላትም እንደሱ እንደዛ የሚል አስተምሮ የላትም። እሺ ለአንብብላ እንግዲያውስ ተአምረ ማርያም የማን መጽሐፍ ነው? አንብብልኝ እየጠበኩ ነው። ተአምረ ማርያም የማን መጽሐፍ ነው? የእመቤታችን የቅድስት ድንግል ማርያም የሰራችው ተአምር እኮ የማን መጽሐፍ ነው? ማለትም መጽሐፉን ያሳተመው ነው። የወንጌል አማኞች መጽሐፍ ነው ወይስ የኦርቶዶክስ መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ነው። ቤተክርስቲያኒቷ የማታምንበትን የጻፈችው ወይስ የምታምንበትን የጻፈችው? የምታምንበትን የጻፈችው። ኦኬ ጥሩ። የምታምንበትን ከሆነ ትነግረናለህ አሁን። እሺ እንደዚህ ይላል፣ ወዳጆች የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይ በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። ምኗን በመጥራት? ስሟን። ይሄ የኦርቶዶክስ ትምህርት አይደል? የላትም እያልከኝ ያለው እንደዚህ አይነት ትምህርት። እሺ አሁን ተአምረ ማርያም በእንደዚህ አይነት መንገድ ከተረዳ ነው ብዙ ነገር አንተ ልታወጣ ትችላለህ። ቃል ኪዳን ተገባላትም ጌታ አልገባላትም እየዋሸ ነው እያልከን ያለው? ኖ ቃል ኪዳን ገብቶላታል። ቃል ኪዳን በስንት ስርዓት ገብቶላታል። ለዛም ነው በመጀመሪያ ይሄ ትምህርት የማን ነው? ቆይ ጨርሰን እንሂድ። የማን ትምህርት ነው እንግዲያውስ ይሄ ትምህርት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩህ። ኦኬ ስለዚህ አለ ማለት ነው። ስሟን በመጥራት ይዳናል ማለት ነው። እሺ ለዛም እኮ ነው አንድ ጥያቄ ልጠይቅህ እያልኩ ያለሁት ማለት ነው። ጥያቄውን ከመጽሐፍ ቅዱስ አሁን ማለት እምነትህ በእኔ መልስ ላይ እኮ አይተረገሙም። ያኔ አንተ የምታምኑ ሌላ፣ እኔ ክርስቲያን ነኝ። እኔ እንዳንተ አይነት እምነት የለኝም። ብጠይቀኝ እንደዚህ አይነት ትምህርት የለኝም። እኔ ጠየቅኩ ስለ ማርያም ነው። ፍጡርት በመጥራት አሁን ፓስተራችን በመጥራት የሆነ ነገር በመጥራት እንድናለን ብለን አናምንም። የማንም ስም ያድናል ብለን የምናምን ክርስቲያኖች አይደለንም። እኛ ክርስቲያኖች ነን። የእግዚአብሔርን ቃል ጠንቅቀን የምናምን የአምላክን ቃል የምንቀበል ክርስቲያኖች ነን። እዚህ መልሴ አይገናኝም ከአንተ ጋር። እኔ አንተን የጠየኩ የማርያምን ስም በመጥራት እድናለሁ ብለህ ታምናለህ? እንግዲያውስ እባክህ ወዳጄ ቅድሚያ አሁን ክርክር አታደርገውና ቅድሚያ እኔ ከመጽሐፍ ቅዱስ የምጠየቅህን ጥያቄ የለም ችግር የለም አታውርደኝ። ለምን አታውርደኝ? ከመጽሐፍ ቅዱስ ልጠይቅህና ወዳጄ በቃ የለኝም ስትለኝ ብቻ ነው። ለምን ከመጽሐፍ ቅዱስ ከሌለ የለም በቃ አላስጨንቅም፣ አትጨነቅ። ሌላ ጊዜ ግን በቤተ እምነት ትምህርት አትፈርበት። ይሄ የቤተ ክርስቲያን ኖ አላፍረበትም። ግን ካላፈርክበት መልስ ስጠኝ። ከመጽሐፍ ቅዱስ መልስ ልሰጥህ እኮ ነው አባት። ስጠኝ፣ ደስ ይለኛል። ከመጽሐፍ ቅዱስ መልስ ልሰጥህ ነው። ስጠኝ። እሺ ወንድሜ እንደዚህ ነው የሚባለው። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያው እንግዲህ ሴጣን አይመልከተንና ዳዊትን አይሚን ኢዮብን ሴጣን ተመለከተው። እየሰማኸኝ ነው? ኢዮብን ሴጣን ተመለከተውና ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ አናገረው ማለት ነው። ኢዮብ እንደዚህ አመስጋኝ የሆነው ይህን ሁሉ ነገር ስለሰጠኸው ነው ብሎ አለው። ተረዳኝ? እየሰማኸኝ ነው? አልተረዳውም፣ ግን እየሰማው ነው። ሰማኝ። እሺ ያው መጨረሻ ላይ አያይዘው ከማርያም ስም ጋር በመጥራት የሚዳንበትን ነገር አያይዘው። እሺ ላያይዘው ነው ወንድሜ፣ እየሰማኝ እና ኢዮብን እንደዛ አለው ማለት ነው። እና ሀብት ስለሰጠሁት እንደዚህ ስለባረኩት ነው ይህን ሁሉ ነገር እሱም ያመሰግነኝ። እንግዲያውስ ሴጣን ማለት ነፍሱን ላይ ምንም አይነት ስልጣን የለህም፣ ግን ደግሞ የፈለከውን ነገር አድርገ ብሎ ስልጣንን ሰጠው ማለት ነው። ለማን ነው ስልጣንን የሰጠው? ለሴጣን ማለት ነው። እና ኢዮብ ላይ ያን ሁሉ መከራ
አወረደበት ማለት ነው። እና ይህን መከራ ያወረደበት ሴጣን ነው ወይስ እግዚአብሔር ነው? ይሄ ሁሉ አውርተህ ጥያቄ ነው ያለ እኮ ለአንተ ነው እኮ ከመጽሐፍ ቅዱስ የምትመልስ። ይሄ ሁሉ አውርተህ አሁን ጥያቄ ነው ያለ ወዳጄ። ማለት እኔ ሶሪ ጋይስ፣ ቤተክርስቲያናችሁ ለእምነቷ በጥያቄ ማለት ለራሳችሁ ግራ የሚገባችሁን ጥያቄ ጠይቃችሁ መልስ ከሰጠቻችሁ በጣም ነው የሚገርመው። ይሄ እኮ መልስ አይደለም ማለት ይሄ ጥያቄ አንተ አይምሮን አዙሮሃልና ማለት በማርያም ስም መዳን ይቻላል ማለት አይደለም። ይሄ ስታወራ ኧረ ወዳጄ ስታወራ ሰምቻለሁ። እንዴ አይደረግም ብራዘር። ጻድቅም በጻድቅ ስም የሚቀበል አይደረግም። አንዴ ብራዘር አንዴ አባቴ ይኸውልህ አንተ ይኸውልህ አንዴ ብራዘር አንዴ ቆይ። እንዲህ ስታወራ ሰማሁ አይደል? ስርዓት ያዝ እንጂ ለምትጠይቋቸው ጥያቄዎች መምህራኖቻችሁ ጥያቄ ጠይቀው መልስ ለመመለስ ከሞከሩ በጣም ከባድ ነው ጉዳዩ ማለት ነው። ማለት የማይገናኝ ነገር ነው እያገናኛችሁ ያላችሁት። አሁን እየተወራ ያለው ስሟ በመጥራት የሚያድን ማርያም የምታድን ማርያም አለች ወይ ነው ጥያቄው። ይሄንን ሁሉ አውርተህ ጥያቄ ከጠየቀኝ እስካሁን መልስ አልመለስክልኝም ብራዘር። ይሄው እድል ሰጥሃለሁ። መጽሐፍ ቅዱሳዊ ማስረጃ ሌላ ትምህርት አለ ማስረጃ ስሟ በመጥራት የምታድን ማርያም ካለች ከእግዚአብሔር ቃል ወዳጅ ወንድም አለ ወዳጃችን። እሺ ዶላር ሰላም ሰላም ናችሁ? አለን። ከየት ቤተ እምነት? ፕሮቴስታንት ነኝ። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እሺ ሌላ ኦርቶዶክሳዊ ካለ በጣም በሚገርም መልኩ ሐሳቡን በደንብ ስናየው በደንብ አስተውሉ። ብዙ ኦርቶዶክሳዊ ከዚህ በኋላ አሁን የምጠይቀውን ጥያቄ ታያላችሁ። ኦኬ እስካሁን ድረስ ኦልሞስት በአብዛኛው ማርያም ስሟን በመጥራት አልድንም የሚል ኦርቶዶክሳዊ የለም። ስሟን በመጥራት እንደሚድን ኦርቶዶክሳዊ ሁሉ ያምናል። እሺ ዘሪሁን ሰላም ነው? ዘሪሁን አቤት። እሺ ከየት ቤተ እምነት ወንድሜ? እኔ ፕሮቴስታንት ነኝ። እሺ ለምን ገባክ? እንግዲህ በሰማችሁ ነው። እሺ ተባረክ። በቃ ታች ሆነ ትሰማን ወዳጅ። ቴንክ ዩ ስለሚሰማ ማለት ነው ቦታ ሰውን እንድናስተናግድበት። እሺ ዳንኤል ሰላም ነው ዳንኤል? ዳንኤል ወይ እሺ ከየት ቤተ እምነት? ኦርቶዶክስ። ድምፅን ጮክ ታደርገዋል? እሺ ተኝቼ ስለነበረ እሺ ድምፅን ጮክ ታደርገዋል ወንድሜ? አይሰማም? ትንሽ ጮክ በል ፕሊዝ። እሺ እሺ አሁን ሳይሰማ? እሺ አሁን ይሻላል። እሺ ወዳጄ የኢየሱስን ስም በመጥራት ትድናለህ? አዎ። አሁን ድናል ማለት ድናል? የጌታን ስም ጠርተሃል መቼስ ድናል አሁን? አዎ ማድነው ያው እምነት ስለሆነ የጌታን ስም ብቻ በመጥራት ሰው አይዳንም። የጌታን ስም በመጥራት ብቻ ሰው አይድንም? አይድንም። ኦኬ የማርያምን ስም በመጥራት ትድናለህ? ማርያምን ስጠራ ማለት እንዴት ስጠራ? እኔ እንጃ። ልክ ጌታን እንደጠራው የማርያምን ስም በመጥራት ደግሞ ትድናለህ? የጌታ ስም መጥራት ያው አልኩ እኮ የማርያምን ስም ነው ያልኩህ ወዳጄ። ቀጥዬ አሁን የማርያምን ስም በመጥራት ትድናለህ? የማርያምን ስም በመጥራት
በመጥራት መዳን ሳይሆን ለጸሎት አሁን ለምሳሌ ያው ከእግዚአብሔር ለምኑልን ወይም ደግሞ አማልዱን ነው እንጂ ብሎ አይዳንም እኮ። የማርያም ስም በመጥራት ግን ትድናለህ? አዎ። ኦኬ ኦኬ። ያው እንድታዩት ያክል የጌታን ስም በመጥራት እንደማይድን ትውልዱ ኢንዳይሬክትሊ አንደርስታንድ እንዲያደርገው ነው የተደረገው። የማርያምን ስም ግን በመጥራት እድናለሁ የሚል ትውልድ ነው ያለው በቤተ ክርስቲያኒቷ ውስጥ። ዲስ መሬት ላይ ያለችው ኦርቶዶክስ ይሄ ነው። የጌታ ስም ሰው ካልሰራ የሆነ ነገር ካላደረገ የሆነ ነገር ካልፈጸመ ኢየሱስ የሚባል አዳኝ የለም የሚል ነገር አይምሮ ውስጥ ተከቷል። ኢማጂን ይሄ በጣም ምን ያህል ከልት እንዳለ ቤተክርስቲያኒቷ ውስጥ ነው የሚያሳየው። ይህ በጣም ከባድ ከልት ነው። በቃ መሬት ላይ ያለችው ይሄ ነው። ባይዘው በጌታ ፊት ማንባት መጸለይ ያለብን ምክንያት ይሄ ነው። እግዚአብሔር ምህረት ያደርግላችሁ የምለው ወንጌል አያስፈልጋትም የምትሉ ራሳችሁ ድናችሁ መንገዳችሁን በክርስቶስ ኢየሱስ አቅንታችሁ ሰው እንዳይድን እንቅፋት የምትሆኑ ሰዎች እግዚአብሔር እናንተን በከባድ በቀል እንደሚበቀላችሁ አምናል። ለእያንዳንዱ ለሚጠፉ ነፍሶች እግዚአብሔር ከእናንተ ጋር የሚያወራርደው ነገር እንዳለ አምናል። ድነው አሁን ሜላ ዩቲዩብ ላይ የሰራው ቪዲዮ ታዩታላችሁ። ማለት ምን ያህል ከንቱ የሆኑ አገልጋዮች አሁን እየፈሉ እንደሆነ ማለት ነው። ድነው ሜላ ቪዲዮ የሰራውን ቪዲዮ እዩት ሄዳችሁ። ፓስተር ተብለው ወንጌል እንሰብካለን እያሉ መድረክ ሲያገኙ አረ አንተ ማን ቤተክርስቲያን ኦርቶዶክስን የምትሰብክ ይላል። ታዲያ ለምን አትሆንም አንተ ኦርቶዶክስ? ምን ትሰራለህ? ወንጌል አለ ብለህ የምታምን ከሆነ ምን ትሰራለህ? መሄድ ነው ብራዘር። መንገዱ እኮ ጨርቅ ያድርግልህ ወዳጅ። አንተ ቤተሰቦችን ትዳርን በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት እንዲኖርህ እያደረግክ እየኖርክ ሌላው ግን ወደ መዳን እንዳይመጣ እንዳይጸድቅ የእግዚአብሔር የሆነው ነገር እንዳያገኝ እንቅልፋት ትሆናለህ። ግድ የለም አትስበክ፣ እፈርበት። ይህንን ጌታ አፈርክበት አይደል? በቃ አትናገር። ግን ለሚናገሩና አንተ ያፈርክበትን ወንጌል ለሚያወሩ ሰዎች ግን እንቅፋት አትሁን። መሬት ላይ ያለችው ቤተክርስቲያን ይችላል መሬት ላይ ያለችው ቤተክርስቲያን። ይሄ ትውልድ ወንጌል አያስፈልገውም ካልከኝ ብራዘር በጣም ነው በቃ ወራጅ ወንጌል ምን እንደሆነ ወይ አልገባም ማለት ነው። እሺ ታስረዳኛለህ፣ ችግር የለም። ያው ለመረዳት ስለገባው ያወቅኩት ነግሬ ያላወቅኩት ደግሞ አንተ እንድታስረዳኝ ነው። እኔ አንተን አልነበረም ያልኩት ወራጅ፣ ግን እንድትረዳው ያክል ነው። ኦኬ አሁን ያልከውት አሁን አይወልህ በጣም ትልቅ ነገር ነው ሚስ ያደረግከው። እሱን ሚስ እንዴት እንዳደረግክ ላሳይ። ይሄ በጣም ከባድ ትምህርት ስለሆነ ማለት ነው። ኦኬ አይወልህ በጣም ከባድ ነው። ሰዎች የኃጢአት ስርየትን የሚቀበሉት እሺ፣ ዋውን ፕሊስ ለምን ታስገቡታላችሁ? ፕሊስ አውርዱት። 10 ይገባል። 10 የሚገባው ግን ማይክ ከፍቶ ለመረበሽ ነውና ደጋግማችሁ አታስገቡ። በቃ አንዴ ሰው ካያችሁ አንደርስታንድ አድርጉት። እሺ አይወለ መጽሐፍ ቅዱስ ምንድን ነው የሚለው ነገር በጣም መረዳት ያስፈልጋል። አሁን አያድንም ያልከውን ኢየሱስን ላሳይ መጽሐፉ ምን እንደሚል ማለት ነው። እሺ እጅ ላይ መጽሐፍ ቅዱስ አለ? ያው አሁን ማብራት ስለሌለ አሁን
እሺ ስለሆነ አለ ግን እሺ እኔ ላንብብልህ። እሺ እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ እንደዚህ ይላል። ኦኬ ቁጥር 21 ላይ እንደዚህ ይላል። ይኸው የጌታን ስም የሚጠራ ሁሉ ይድናል። የማን ስም የሚጠራ ሁሉ? የጌታ ስም የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ነው የሚድነው። ያው ጌታ ብዙ ስላለች ምድር ላይ የትኛው ጌታው ነው? ኢየሱስ ክርስቶስን ነው ወራጅ አምላክን እግዚአብሔርን ነው። እሺ ይድናል ይላል። አይ ስለ ኢየሱስ ሲሆን ኢቭን አሁን ምን እያረክን ያለው የትኛው ጌታ ነው ትለኛለህ? በጣም እኮ ከባድ ነው። ስለ ኢየሱስ ሲሆን የትኛው ጌታ ነው ትለኛለህ? ስለ ማርያም ሲሆን ግን ጻድቅ ስለሆነች ብለህ አምነሃል። አያችሁ ግን ምን ያህል ሰይጣን ከወንጌል እውነት ትውልዱን እያራቀ እንዳለ። እሺ ማስረጃ እስቲ። እሺ ማቴዎስ 10:41 አንብብልኝ እስቲ ወንጌል ስለ እሺ ማቴዎስ 10:41 እስከ 40 ይድናል የሚል ማስረጃ እስቲ አንብበናል አሁን ደጋግመን። ያው ጻድቁን በጻድቅ ስም የሚቀበል የጻድቅ ዋጋ ያገኛል። ጻድቅ ማለት ያው አሁን ወዳጅ አሁን የጠየኩ ስሙን በመጥራት ይድናል የሚል ነው ያልኩ። ጻድቅ በማለት ወይ ደግሞ በጻድቅ በመታመን ይድናል የሚል ማስረጃ እስቲ ነው ያልኩ። ስለማብላት ስለማጠጣት አልጠየኩ። ለማብላት ሰው የጻድቁን በጻድቅ ስም እኮ ማስረጃ አሁን እኔ ወዳጅ እኔ አሁን የጠየኩ የጻድቁን ስም በመጥራት ሰው ይድናል የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው እያልኩ ያለሁት ወዳጅ። የት ነው የምትሄደው? በስም የሚጠራ የሚለው የለውም። ካሌለ አንተ ኬታ አምጥተህ ነው ታዲያ ስሟን በመጥራት እድናለሁ የምትለው? ያው ያልኩ እኮ የጻድቅ ስም በጻድቅ የሚጠራ የጻድቅ ዋጋ ያገኛል። አይልም። የጻድቅን ስም የሚጠራ አይልም። በእግዚአብሔር ቃል ላይ አትጨምር ብራዘር። አንብብልኝ እስቲ ቃል በቃል። እኔ ጠየቅኩህ አሁን ስሟን በመጥራት እንደምትለው የጻድቅን ስም በመጥራት ትድናላችሁ የሚል የመጽሐፍ ቅዱስ ትምህርት የለም። ካለ አሳየ። አትታገል ብራዘር። ሁለት ስማቸው ሲጠራ የሚያድኑ አምላኮች የሉንም። አምላካችን አንድ እግዚአብሔር ነው። ስሙ ሲጠራ የአምላካችን ስም ያድናል አምላክ ስለሆነ። እሺ ትውልድ ሁሉ ብፅዕት ይሉኛል ማለት ነው። እንዴት ነው? ለማርያም ለምሳሌ ምን ማለት ነው? የተባረከች ማለት ነው እኮ። የተባረከ ብፁዕ ማለት ብፅዕት ማለት የተባረከች ማለት ነው። ሌላ ምንም ትርጉም የለውም። የተባረከ ለምሳሌ እኔ አሁን በእምነት ደካማ ቢሆን አንተ አሁን ከኔ የበረታ ብትሆን ዳኒ እንደዚህ አድርግ ጸልይ ወደ እግዚአብሔር ብል አሁን አንተ ወደ እግዚአብሔር ትንሽ ከኔ ይሻል ከሆነ እግዚአብሔር አይቀበልም። ወዳጅ የተባረከ ነው አሁን እያወራን ያለ ነው። ስሟን በመጥራት ትድናላችሁ የሚል ትምህርት የለም። ስም የሚለው የለም። አሁን በቃ ከሌለ ብራዘር፣ በቃ ከሌለ ያለውን ነገር ነው ማመን ያለብህ። ቅድም እኮ የሌለ ነገር ነው ያመንከው ማለት ነው ዳንዬ። ይኸውልህ አንዳንዴ ልባችሁን ክፈቱ፣ ጌታን ማለት ነው። ይኸውልህ ቅድም ያመንከው ምን እንደሆነ ታውቃለህ? የጌታን ስም በመጥራት አሁን አልድንም አልከኝ። ቀጥለህ ግን የማርያምን ስምስ በመጥራት ትድናለህ ስለ አዎ ድናለሁ ነው ያልከው። አየሁ ልዩነቱን። የሌለ ቆይ ዳኒ ቆይ ዳኒ ይኸውልህ የሌለ ነገር አሳምኗችኋል፣ ያለ ነገር ግን አስክዷችኋል። አዩ በጣም ከባድ ነው ይሄ። መጽሐፍ ቅዱስ ውስጥ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። የማንን? የጌታን ስም የሚጠራ እሱን የሚታመን ሰው ምን ያደርጋል? ይድናል። አዩ መጽሐፍ ቅዱስ ውስጥ ያለው ይሄ ትምህርት ነው። የቅዱሳንን ስም ማርያምን፣ ተክለ ሃይማኖትን፣ ክርስቶስ ሳምራን ግን በመጥራት ግን አትድንም።
ስለዚህ መጽሐፍ ቅዱስ ውስጥ ያለውን ትምህርት መጀመሪያ እመን። የሌለውን ለማመን ከምትታገል መጽሐፍ ቅዱስ ውስጥ ያለውን ነገር እመን። ዛሬ ጌታን በመጥራት እንደምትድን እመን መጀመሪያ። እሱ ነው የሚጠቅመን እና የጌታን ስም አምነ የጌታን ስም ጠርተ ዳኒ እሱን መጀመሪያ ላይ አድርግ። ለህይወት የሚጠቅም እሱ ነው። እሺ እሱ ያልኩበት ምክንያት ዳንዬ ማቴዎስ 7:21 ላይ አንብብልኝ እስቲ። የጌታን ስም ጠርቶ አይዳንም የሚለውን ማስረጃ ልሰጠኝ ነው። አንብብልኝ እስቲ እዛ ላይ ማቴዎስ 7:21። እሺ ማቴዎስ 7:21 በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቀጥል ከ23 በዚያችም ቀን ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንት አላወጣምን? በስምህ ብዙ ተአምር አላደረግንም ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ እኮ። ለዚህ ነው የትኛው ጌታ ያልከው። ለምሳሌ አሁን ይሄ ላይ ጌታ የሚሉኝ ሁሉ መንግሥተ ሰማያት አይገቡን የአባቴ ፍቃድ የሚያደርጉ እንጂ ይላል። ጌታ ያለ ሁሉ አይገባም ነው ያለው። ማለት ሁሉ ጌታ ያለ ሰው መንግሥተ ሰማያት አይገባም እያለ ነው ያለው ጌታ እኮ። በስሜ ያኔ ጊዜ በስሜ አጋንንት ማጥናን ድዋን ፈውሰናል ይሉኛል። እኔ ያኔ እኮ የጌታን ስም የሚጠራ አይድንም እያለ ነው ጌታ እየተናገረ ነው ያለው። ምን ማለቱ ነው ታዲያ? አሁን እዚህ ላይ እንደዚህ ያለ የጌታ ስም አያድንም እያለ ነው ወይ ያለው? አያድንም አላለም። የጌታ ስም የሚጠራ ሁሉ ስለዚህ እኔ ስለሚያድነው ስም እግዚአብሔርን በመጥራት ስለሚገኘው ህይወት ነው እየተነጋገርን ያለ ነው። ስለዚህ ስለነኚህ ሰዎች አይደለም እየተነጋገርን ያለ ነው። አንተ እንደዚህ አይነት ሰው ነኝ ብለህ ታስባለህ ራስን? ኖ ሳይሆን ያው አንተ ጌታን ሃይማኖት ነው የሚያድነው ማለት እኮ ነው። ሃይማኖት ነው የሚያድነው እንጂ ምን ማለት ነው? ሃይማኖት ነው የሚያድነው። ኢየሱስ አያድንም እያልከኝ ያለው? ካላመንኩ እንዴት ያድነኛል? አንተ በኢየሱስ ታምናለህ? አዎ አምናለሁ። ስሙን በመጥራት እኮ ካላመንኩ እኮ አልድንም ማለት ነው። ካላመንኩ እምነት ነው የሚያድነው እንጂ ጌታም ስም ብቻ በመጥራት ሰው አይዳንም። ጌታም ደግሞ እዛ ላይ ያለ አሁን እዚህ ላይ አሁን ማቴዎስ 7 ላይ የጌታን ስም በመጥራት ብቻ አትድኑም ያለበትን ቦታ አሳይ። የጌታን ስም የሚጠራ አይድንም ያለበትን ቦታ አሳይ። አይድንም አይደለም እኮ ስሜን የሚጠራ ሁሉ የጌታ ማለት በሰማይ ያለ አባቴ ፍቃድ የሚያደርግ እንጂ ነው እኮ አባቱ ላሳይ፣ ሐሳቡን ላሳይ፣ አውዱን ላሳይ። ኦኬ እነኚህ ሰዎች የጌታን ስም የሚጠሩት ለምንድን ነው? ገብቷል? የጌታን ስም የሚጠሩት ለምንድን ነው የሚጠሩት? ጌታዊ ያሉት ለምንድን ነው? ጌታዊ ማለት አምላካቸው ስለሆነ ነው አይደል? ያው በደንብ ስማኝ። እነኚህ ሰዎች ክርስቶስ ኢየሱስን ያመኑና በክርስቶስ ኢየሱስ ያሉ ሰዎችን የሚያመለክቱ ሰዎች አይደሉ። ኦኬ ለምንድን ነው አሳያለሁ እዚሁ ላይ ማለት ነው። የጌታን ስም የሚጠሩት በስሙ አጋንንትን ስለማስወጣት በሽተኞችን ስለመፈወስ ያሉ ሰዎች ናቸው። ስሙን ነው የሚያውቁት። ስሙ አቅም እንዳለው ጉልበት እንዳለው አጋንንቶችን ያስወጣሉ፣ በሽተኞችን ይፈውሳሉ። ልክ በቃ ስለ ስሙ የሚደረገውን ተአምር ጀስት እንደዚህ አይነት ሰዎች ናቸው። እነኚህ ሰዎች የአባቱን ፈቃድ የሚያደርጉ ናቸው? የእግዚአብሔርን ፈቃድ የሚያደርጉ ናቸው? አይደሉም። ጌታ ሲያውቃቸዋል? አያውቃቸውም። ሌላ ትምህርት ያስተምሩ ማለት ነው። ቆይ አይደለም፣ ቆይ አንዴ። ይኸው ጌታስ ምን ያውቃቸዋል? አንዴ በደምብ ስማኝ፣ እኔ ልግለጽልህ ሐሳቤን፣ እኔ ልንገርህ። እሺ ጌታስ ያውቃቸዋል? ጌታ አላወቅኳችሁም ነው የሚላቸው። በጌታ የሚታወቁ ሰዎች አይደሉም እነዚህ ሰዎች። እነሱ ናቸው እንጂ ጌታ የሚሉት፣ ጌታ ግን የማያውቃቸው ሰዎች ናቸው እነዚህ ሰዎች። እነሱ ጌታ ይላሉ፣
ጌታ ግን እነሱን አላወቅኳችሁም ነው የሚላቸው። ኦኬ በጌታ የሚታወቁ ሰዎች አይደሉ። በጌታ የሚታወቁ ሰዎች አይደሉ። አሁን እናንተ እየተነጋገርን ያለ ነው የጠቀስነው ጥቅስ ምንድን ነው ካልከን ላሳይ፣ አውዱን ላሳይ። ኦኬ አውዱን ላሳይ በደንብ እንድታየው ማለት ነው። ይኸው አሁን በደንብ ሰማይ በደንብ ሰማይ። ጴጥሮስ ሰዎች ተሰብስበው አየ አይደል? አሁን ለተሰበሰበ ሰው ምን ብሎ እንደሚናገር ሐሳብን ከኛ ጋር ብታደርገው የተሻለ ትጠቀማለህ። ብራዘር ዳኒ ተመለስ። ማለት ምን ያህል እንዳልዳናችሁ ጥቅስ አትፈልጉ ፕሊስ። ጌታ ምን ያህል እንደማያድናችሁ አትንከራተቱ ጋይስ። ማለት ይኸው ለማርያም እኮ እንዲኮ ጥቅስ አልፈለክም። ማርያም ስሟ ሲጠራ እንደሚያድን ያለ ጥቅስ ሳይኖር አምነ ተቀብለሃል። አስተውላችኋል ግን ልዩነቱን? ጥቅስ ሳይኖር ማርያም ታድናለች ብሎ አምኗል። ይወዳጅ የተጻፈውን የእግዚአብሔርን ቃል ግን ላለመቀበል የጌታን ስም የሚጠራ ይድናል የሚለውን ትምህርት ግን ላለማመን ላለመቀበል ጥቅስ ይፈልጋሉ። የተጻፈውን እየካዳችሁ ያልተጻፈውን ለማመን ያላችሁ ልብ በጣም ከባድ ጋይስ። እና ይሄ በጣም ለወንጌል ያላችሁን ነገር ነው የሚያሳየው። ቤተክርስቲያኒቷ ውስጥ ወንጌል መሰበክ አለበት የምንለው ለዚህ ነው። መሰበክ አለበት፣ ኢየሱስ መነገር አለበት፣ መወራት አለበት። ይሄ ጌታ ይሄው ሐዋርያው ጴጥሮስ ይህንን ሲናገር ለሚድኑ ሰዎች፣ መዳንን ለሚፈልጉ ሰዎች ወንጌልን ሲናገር የተናገረውን ቃል ነው እየተናገረ ያለው። ምን አለ? የጌታን ስም የሚጠራ ሁሉ ይድናልና ይህንን ጌታ ስሙን ጠርታችሁ ዳኑ ብሎ እየነገረ ነው ያለው። ለሚድኑ ሰዎች፣ መዳን ለሚፈልጉ ሰዎች። ስለዚህ ይሄ ስም የሚያድን ስም ነው። ጌታ ይታደጋል፣ ህይወትን ይሰጣል ማለት ነው። ስለዚህ ብራዘር እንዳልዳንክ የሚሰማ ከሆነ የዘላለም ህይወት እንዳላገኘህ የሚሰማ ከሆነ በክርስቶስ ኢየሱስ አምነ ስሙን በመጥራት ዳን እንላለን። የሚያድን ኢየሱስ ስላለ ሐዋርያቶች ይህን የሰበኩት ሐዋርያት ሥራ ምዕራፍ 10 ላይ ይህ ተመሳሳይ ሐሳብ ታገኛላችሁ። ሐዋርያት ምዕራፍ 2 ላይ ተመሳሳይ ሐሳብ ነው ያለው። አዎ የጌታን ስም የሚጠራ ምን ያደርጋል? ይድናል። ለዚህ እኮ ነው ሐዋርያቶች በሄዱበት ሁሉ ይህንን ስም ነበር የሚጠሩት። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በማንም የለም ብለው የሚዳንበትን ስም ይነግሩናል። ወንጌል በክርስቶስ ኢየሱስ ብቻ ነው መዳን የሚችለው ብለው ነው የሚናገረው፣ የሚያስተምረው እሱ ነው። እና ወገኖች የነገሯችሁ ይሄ ከንቱ ትምህርት ነው ኢየሱስ ክርስቶስን ያከበደባችሁ፣ ወይ ደግሞ በእናንተ አስተምሮ መሰረት የክርስቶስ ኢየሱስን የማዳን ሥራ ያቀለለባችሁ የሰማችሁ ትምህርት ነው ጋይስ። እሺ ሰላሙ እንዴት ነህ? እሺ ተመለስ ብራዘር፣ ተመለስ ጋይስ፣ ተመለስ ወዳጅ። ሰላሙ እሺ ኤርሚያስ እሺ ሚውት ነው እያወራኩ። እሺ ሙሴ እሺ ሌላ ሰው አስገቡ። እስቲ እንየው
የሐዋርያት ሥራ የተሰበከውን ስብከት እንየው እስቲ አንዴ፣ ቶሎ ቶሎ እያነበብን እንየው። እሺ። በዓለ ሐምሳም የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ ነፋስም የተከፋፈለ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱን በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛስ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴንና የሜድ የኢላሜጦንም ሰዎች በሁለት ወንዝ መካከል በይሁዳም በቀጲዶቅያንም በጴንጦኔስም በኢስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድንም ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማለን። ሁሉም ተገረሙና አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተው ነው አሉ። አሁን በደንብ ስሙ፣ እዚህ ጋር ነው ቁም ነገሩ የሚጀምረው። ነገር ግን ጴጥሮስ ከአስራ አንዱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገረ። አይሁድ በኢየሩሳሌም የምትኖር ሁላችሁ ይህንን በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነኚህ የሰከሩ ሰዎች አይደሉም፣ በቀን 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔርም ይላል በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ጎበዛዞችም ራእይን ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ድንቆችን በላይም በሰማይ ምልክቶችን በታችም በምድር እሰጣለሁ። ደግሞም እሳትም የጢስም ጭጋግ ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። ኦኬ ሁሉ ከዛስ የጌታን ስም የሚጠራ ሁሉ ይድናል። የማን ስም የሚጠራ? የጌታን ስም የሚጠራ ሁሉ ይድናል ከዚህ ክፋት። የእስራኤል ሰዎች ሆይ ይህንን ቃል ስሙ። እራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችን በእርሱ በኩል ባደረገው ተአምራትና በድንቆቹ በምልክቶቹም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳብና በቀደመ ዕውቀቱ ተሰጥቶት በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላል፣ ጌታ ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ልሳኔም ሐሴትን አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴም በሲኦል አትተዋትም። ቅዱሱንም መበስበስ ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊትህ ጋር ደስታን ትሞላኛለህ። ፒውር ወንጌል ነው። ስለ ክርስቶስ ኢየሱስ እየተናገረ ነው ያለው። ወንድሞች ሆይ ስለ አባቶቻችሁ አለቃ ስለ ዳዊት እንደሞተ እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጠው ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህንን ኢየሱስ እግዚአብሔር አስነሳው። ስለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን አፈሰሰ ይላል። ክብር ለጌታ ይሁን።
ያ የተስፋ ቃሉ ተፈጸመ። ሰክረን አይደለም። ዛሬም በቤተ ክርስቲያን ውስጥ ያለው ሚስጥር ሰክረን አይደለም። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። አይገርም? ይሄንን አሁን ያነበብነውን ቃል በሰሙ ጊዜ ልባቸው ተነካ ይላል። ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችኋል። ይኸው ነው። በክርስቶስ ኢየሱስ ስም የእግዚአብሔር ቃል በጣም ክሊር ነው ጋይስ። ወንጌል ሲነካ ጴጥሮስ እዚሁ ህዝብ መሃል ቆሞ ያወራው የተናገረው ስለማን ነው? ስለ ክርስቶስ ኢየሱስ። እዚህ የጴጥሮስ ንግግር ውስጥ ሌላ የሚያድን ስማቸው ሲጠራ ከዚህ ከክርስቶስ ኢየሱስ ውጪ ያነሳው አለ? የለም። ዳዊትን አንስቶታል። ዳዊትን ግን ያነሳው ለምንድን ነው? የዳዊትን ስም በመጥራት ይዳናል፣ ዳዊት ኪዳን ተሰጥቶታል ብሎ ለማስተማር ነው? አይደለም፣ አይደለም። ዳዊት እንደ ልቤ የተባለ በእግዚአብሔር የተወደደ ድንቅ ነብይ ነው። አይታችሁታል። ይሄው ይሄ በትንቢት አይቶ ነው ይሄ ስለ ክርስቶስ ኢየሱስ የተናገረው ነው እያለ ነው ያለው፣ እየሞገተ ያለው ስለ ራሱ አይደለም፣ ከወገቡ ስለሚወጣው ስለ ክርስቶስ ኢየሱስ የተናገረው ነው። እሱማ በመካከላችን ምን አድርጓል? በስብሷል። አይታችሁታል። በመቃብሩ በመካከላችን ነው አለ። አያችሁ፣ ሐዋርያቶች አባቶችን ቢያነሱ እንኳን የሚያነሱት የመዳን ተስፋ ናቸው ብለው አይደለም። ክርስቶስ ሳምራ ከዳዊት በላይ ለጌታ የቀረበች ናት እንደማትሉን ተስፋ አለ። አይገርም? ሐዋርያቶች አባቶችን እንኳን ቢያነሱ በፍጹም አይሳሳቱ። ያነሱትን አባቶች ኢየሱስ ክርስቶስን ለመጠቆም ነው እንጂ እነሱ በራሳቸው ብርሃን ናቸው ብለው ሰብከው ያውቁ። ዛሬ ቤተክርስቲያን ምን ነካት ጋይስ? ቤተክርስቲያን ምን ነካት? ዛሬ ኦርቶዶክስ ምን ነካት? የክርስቶስ ኢየሱስ ቤተክርስቲያን ተብላ ትጠራ አልነበር? እንግዲያው ዛሬ ምን ነካት? ሐዋርያቶች የሰበኩትን ኢየሱስ ክርስቶስን እረሳችሁ፣ ዘነጋችሁ። አየ 3000 ህዝብ ቢሰበሰብ ማለት ቢድን በአንድ ቀን የተሰበከው ኢየሱስ ነው። ልባቸው ተነካ ይላል። የተነካው ስለማን ሲወራ ነው? ስለ ኢየሱስ ነው። የጌታን ስም የሚጠራ ይድናል ነው የተባለው። ዛሬ ግን ቤተክርስቲያን ይኸው ህዝብ ሰብስባ ማንን ትሰብካለች? የማርያምን ስም የሚጠራ ይድናል የሚል ትምህርት አለ። ይኸው እንደሰማችሁት ነው። ገብተው ሲያወሩ የማርያምን ስም በመጥራት እንደሚድኑ ችግር የለባቸው። ሐዋርያቶች የሰበኩትን ኢየሱስን ያንን ጌታ ግን ሲሰበክ ችግር አለበት ትውልዱ። ይህንን ወንጌል ከየት ነው የተቀበላችሁት? ከየት ተቀበላችሁት ጋይስ? ጌታ እኮ እንዲህ አልተማርንም፣ ከሐዋርያቶች እንዲህ አልተቀበልንም። ጴጥሮስ አንደበቱን ቢከፍት ያወራው ኢየሱስን ነው፣ የተናገረው ጌታን ነው፣ የመሰከረው ስለ ኢየሱስ ነው። ሰዎች ልባቸው የተነካው ስለ ክርስቶስ ኢየሱስ ሲወራ ነው። ስለ ኢየሱስ ሲወራ ነው። ጋይስ መነሳት አለብን። ቤተ ክርስቲያን ወደ ቀድሞ ወንጌል መመለስ አለባት። ወደ ኢየሱስ እውነት ፊቷን ማዞር አለባት ቤተ ክርስቲያን። ሐዋርያቶች የሰበኩትን ያንን ወንጌል መስበክ አለባት፣ መናገር አለባት። እሺ መዝገብ ሰላም ነው? መዝገብ መስበክ አለባት። ዳኒ ይሰማል? እሺ ጥሩዬ።
ቆየው በጣም እና የቅድሙ አባትም ኦልሬዲ ወጥተዋል። የእሳቸው ላይ ለመጨመር ያህል ብቻ የሌላ የማቴዎስን ከመደጋገም ይልቅ የቅዱስ ጳውሎስ መልእክት ሁለተኛ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች እና አሁን ካነበብካቸው ላይ ደግሞ የሐዋርያት ስራን ስታነብ ነበርና ጎበዛዞች አስነሳለሁ ምናምን እያልክ ማለት ራሱ ወንጌሉን እያነበብክ ነበር። ጥቀሽ አንድ ጠቅሰን ነው እንደሱ አናወራ ማጥሩ እንደሱ አይወራም። አይ እኮ በቃ ይሄንን ላነብልን አሁን ያወጣሁትን ግን ከጎበዛዞቹ አንዷ ናት። አውሪ ቆይ ጠቅሰሽ ነው የምታወሩ ጥሩዬ እንደሱ አይወራም ፕሊዝ። የቅዱስ ጳውሎስ መልእክት እሺ ሁለተኛይቱ የቅዱስ ጳውሎስ መልእክት ምዕራፍ 1 ከቁጥር 14 ላይ አንድ ሁለተኛይቱ የቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ቆሮንቶስ 84 ላይ ነው ያለው ይሄ ነገር። ይቅርታ እሺ ምዕራፍ 1 ከቁጥር 14 ላይ እኛ ሁለተኛ ቆሮንቶስ ነው ያልሽኝ? አዎ እሺ ቁጥር ስንት? 1 ምዕራፍ ስንት? ምዕራፍ 1 ከቁጥር 14 አራተው ዳኒ እኔ በጣም እያዳመጥኩ ነበር የረጅም ሰዓት እኮ አሁን ግራ ገባኛ። አሁን የምትይኝ አሁን ራሱ አልገባኝም። ሁለተኛ ቆሮንቶስ እሺ 1:14 እሺ 1:14 እሺ እኔ ላነበው ወይስ አንተ ታነበዋለህ? አንብቢው ደስ ይለኛል። እንግዲህ ቅዱስ ጳውሎስ ነው ስለ ጸሎት ምናምን ማለት ካወራ በኋላ መጨረሻ ላይ እኛ መመኪያችሁ እንደሆንን እንዲሁ እናንተም በጌታችን በኢየሱስ ክርስቶስ ቀን መመኪያችን እንድትሆኑ በከፊል እንዳወቃችሁ ተስፋ እናደርጋለን ይላል። በእርግጥ ያው ዳኒ የኛ ጥቅስ ለአንተ መስጠት አንተን አያሳምንም። ነገር ግን አሁን የሐዋርያት ስራን ስታነብ ነበርና አሁን የጌታ ቀን እንደሚመጣ የጠቀሽውን እንጨርሳ መጀመሪያ እኮ እየጨረስኩ እያወራሁ እኮ ነው እኮ ምንድነው እሱ አሁን የጠቀሽው ትምህርት ላይ የጠቀሽው ላይ ምንድነው እሱ? ቆይታላ ለምን የጠቀሽልን? የጠቀስኩበት ምክንያት አንደኛ እኛ እናታችን ቅድስት ክርስቶስ ሰምራ የጌታ የኢየሱስ ክርስቶስን ደም ተክታ ታድናለች ብለን አላልንም። ጻድቅ በሚለው ውስጥ ነው ያካተትናት የተካተተችው። አይ ከኢየሱስ በላይ ታድናለች። ጻድቃንን በጻድቅ ስም የሚቀበለውን አንተ እንግዲህ ልትቀበል አልቻልክም። እነሱ እናወራለን። አሁን የጠቀሽው ጥቅስ የቆሮንቶሱን ሐሳብ ምንም አይገናኝም። ስለዚህ ልለፍሽ እሱ ላይ ማውራት ስለፈለግሽ ማለት ነው። ምክንያቱም ቅዱስ ጳውሎስ ራሱ እኛ ራሱ መመኪያ እንደሆነ ምንድነው እሱ የምን መመኪያ ከላይ ጀምረን እናንብበው ወንድሞች ሆይ ከቁጥር 8 ላይ አንብበው ደስ ይለኛል። ወንድሞች ሆይ በእስያ መከራ እንደተቀበልን ልታውቁ እንወዳለን። ለሕይወታችን ተስፋ አስቆርጠን እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበርና ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን በውስጣችን ለመሞት ቆርጠን ነበር። እርሱ እንዲህ ካለ ሞት አዳነን ያድነናልም። አሁን እንደሚያድነን በእርሱ እንታመናለን። በብዙዎች ጸሎት ጸጋ እናገኝ ዘንድ ላንብብልሽ አይ ማለት ያው ከአንተ ጋር ሳወራ በጣም ነርቨስ ሆናለሁ። ምክንያቱም አንደኛ እንድታምኑ አይደለም ላይክ እኛን ልክ ወንጌል እንደማንቀበል አድርጋችሁ ላንብብልሽ ነው እኮ ያልኩሽ። እኔ አሁን ምንም ኮምፕሌን እኮ ያስቀረው አዳምጠኝ፣ ራሴ ያነበዋለሁ። እሺ ቃላት አትግደፊያ ቃላት አትግደፊያ ጥሩዬ ቃላት ማለት ወይ ከ10 ጀምረሽ ድጋሚ በስርዓት አንብብ። ጸጋና እናገኝ ዘንድ በብዙዎች በእኛ ፋንታ ያመሰግኑ ዘንድ በእናንተ ጸሎት እርዱን ይላል። ታዲያ ምን ያገናኘዋል? እንዴት ነው የማይገናኘው? ማርያምን አንቺ አሁን በጸሎት ትረጃታለሽ? እሷ እኔን በጸሎት ትረዳኛለች። ጳውሎስ እያለ ያለው እኮ አሁን ምዕመኑ ነው የሚረዳው ጳውሎስን ወይስ ጳውሎስ ነው ምዕመኑን የሚረዳው? እንደውም እርዱን እያለ ነው እሱማ።
እኮ ታዲያ አንቺ አሁን ማርያምን ትረጃታለሽ ወይ በጸሎት? እሷ ናት እኔን የምትረዳኝ እኮ ታለም። አይሽ ጳውሎስ ግን ምንድነው እያለ ያለው? ጳውሎስ እርዱኝ ያለበትን ቦታ እየጠቀሽ እኛ ደግሞ ማርያምን ደግሞ እርዱኝ፣ አንቺ ደግሞ ተገላቢጦሽን ነው የምታወሪው። ችግሩ እኮ እሱ እኮ ነው። አይ ኮንቴክስት የሚባል የእግዚአብሔር ሐሳብ የሚባለውን ነገር አንደርስታንድ ሳታደርጉ ነው ዝም ብላችሁ የምትጠቅሱት። አሁን እዚህ ክፍል ላይ ስማቸው ሲጠራ የሚያድኑ ቅዱሳን አሉ የሉም? እንደውም ጳውሎስ እኛን አግዙን በጸሎት ነው እያለ ያለው። ራሱ ዝቅ አድርጎ ታለም ድራማ እየሰራ አይደለም ጳውሎስ። የምሩን ነው ስለኛ ጸልዩ ያለው የምሩን ነው። ራሱን ዝቅ አድርጎ እንደውም እሱ ከነሱ የተሻለ ነው። ምንም አድርገው በቃ ያድርገው። ስለዚህ ያነሱትን ነው እርዱን በጸሎት እያለ ያለው እኮ። አሁን እኛ ፖይንቱ ምንድነው? እዚህ ክፍል ላይ ስማቸው ሲጠራ የሚያደንግን ሰው የለም ነው ካላሰ ማለት በእኛ ከኛ የሚያንሱትን እርዱን ማለት እንችላለን፣ ግን ከኛ የበለጡትን ግን እርዱን ማለት አንችልም። ያንተ አባባል እንደዛ የት ነው የምትሄጂው? የጠቀሽው ጥቅስ ላይ ስሙ ሲጠራ የሚያድን ቅዱስ ቆይ አትደረቢያ ስሙ ሲጠራ የሚያድን ቅዱስ የለም ነው በቃ። የለም እኮ ካለ አሳየን። የለም ጳውሎስ እኔ ስሜ ሲጠራ አድናለሁ ብሏል አላለም? የመዳን ምክንያት ነኝ ብሏል አላለም? እንደውም ያለው መመኪያችሁ ነው ያለው። እንደውም መመኪያችሁ ምንድነው? መመኪያችሁ እናንተ መመኪያችን ትሆናላችሁ። በየት መቼ? በጌታ ቀን። የጌታ ቀን ማለት ደግሞ ዳግም ምጽአት ነው። ይኸው ቃሉ ራሱ ይኸው 14 አንብበው። ቆይ አንዴ ላንብብልሽ። በዚሁ ቃልሽ እንደምታፍሪ ላሳይሽ። ይኸው እርሱ ይህንን ከሚያህል ሞት አዳነን። ስሜታዊ አትሁኝ ታለም። ስሜታዊ መሆን አያስፈልግም። አይ ስሜታዊ የሚያደርግሽ ባይዘው ቤተ እምነትሽ እንደተነካሽ ስለምታስቢ ነው። የምትቆቢው ለእግዚአብሔር እውነት አይደለም በፍጹም። ዳኒ እንደዛ ነርቨስ የምትሆኚው እንደውም ለእናንተ ያስተማረች ቤተክርስቲያን ናት። ጥሩ ይኸውልሽ፣ ነርቨስ የምትሆኚው የእግዚአብሔር ቃል የእኛ ነው። ተጠጥታችሁ አድጋችሁ ነው ዛሬ እናንተኛ ላይ እታለም። እኔ የኦርቶዶክስን ወተት ጠጥቼ አላውቅም እታለም። እኔ በጌታ ቤት ያደግኩኝ ነኝ። ያው ሜሎስ ወጣ። ሜሎስ ግን በነገራችን ላይ ቅድም ያልከውን እንትን አይቻልም። ኧረ ጦርዬ 10 ቦታ ላይ አትርገጭ፣ 10 ቦታ ላይ አትርገጭ፣ 10 ቦታ ላይ አትርገጭ። እርሱም በደንብ ስሚ፣ እርሱም ይህንን ከሚያህል ሞት አዳነን ያድነንማል። ማን ነው የሚያድነው? እግዚአብሔር። የሚያድን ቅዱስ አለ? የለም። ከሞት የሚታደግ ብሎ ጳውሎስ ሲናገር ስለማን ነው እየተናገረ ያለው? ስለ እግዚአብሔር። እኛ አዳኝ ነን አላለም እኮ። በነገራችን ላይ ዳኒ እኔ አሁን ስለ ጳውሎስ ነው እያወራሁ፣ ስለ እናንተ አሳይሻለሁ። ምንም አላወራሁም ከ2 ሰዓት በላይ። አንተ ግን እኔን ለምን አታዳምጠኝም? በነገራችን ላይ እኛ ቀጥታ የክርስቶስ ደምን ተክታ ክርስቶስ ሰምራ ወይም ደግሞ እመቤታችን ቅድስት ድንግል ማርያም ታድናለች አላልንም ብለሻል። እኔ ክርስቶስ ሰምራን ተክት የኢየሱስ ክርስቶስን የእግዚአብሔርን ልጅ ብለሻል እኮ አልኩሽ። ማስረጃ አስጠኝ ነው የሚባለው። ቤተክርስቲያንሽ ትላለች። እስኪ ዳኒ ማስረጃ አስጠኝ ዳኒ ማስረጃ አስጠኝ ነው የሚባለው። የጌታን ስጋና ደም በደንብ በማስረጃ ላውራሽ። እሺ ዳኒ፣ ያው እስከምትወጣ በዚህ አጋጣሚ በጣም የተረጋጋና አንተ በቅርብ ቀን የኦርቶዶክስ ተዋህዶ እምነት ተከታይ ትሆናለህ። እንድም የአባታችን መንግስት አብረን ነው የምንወርሰው። አይዞህ። ሰው በጨለማ እየኖረ ወደ ብርሃን አንብበው እስኪ ያወጣው መጽሐፍ ነው መምጣት ያለበት እንጂ የምታነባው መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህተብ መኖሩን መጀመሪያ ከመጽሐፍ ቅዱስ ውጪ ከሆነ የምታመጣው ማህተብ መኖሩን ታረጋግጥልኛል። እሺ ችግር የለም፣ እድል ሰጥሻለሁ። ካለሽ እነኛ መጽሐፍቶች ታሳፍርኛለሽ። የቤተ ክርስቲያኒቱ አይደለም ከምትይኝ ከሆነ ማለት ነው። እሺ ይኸው እድል ልስጥሽ። እጅሽ ላይ ዘራ ብሩክ ገድል አለ? ውይ የለም። እኔ ቤቴ ያለው መጽሐፍ የለሽም። የሌለው ሰው ገጹን ነግረዋለሁ፣ ሄዶ ፕሩፍ ያደርጋል ማለት ነው። አለቀ። እሱ ነው ያለና እንትኑ ላይ እኮ ልክ ይሄው በቃ ሄደሽ አሁን ቪዲዮ ሪከርድ አድርጊውና ዳኒ እዚህ ቦታ ላይ ያወራው የቤተ ክርስቲያኒቷ መጽሐፍ አይደለም ብለሽ ቪዲዮ ትሰርብኛለሽ ማለት ነው። ሄደሽ ገጹን እነግርሻለሁ፣ እመልስልሃለሁ። አሁን አንብብ
ችግር የለም። እዛም አልሄድም እኮ ገና ከመጀመሪያው አትፈሪ ማለት ነው። ጥሩ ታጥቆ ነው የሚነሳው። እስካሁን ሳዳምጥ ነበር። ዝም ብሎ እኮ አልቆየውም። ይኸው በደምብ ስሚ። አይተካም ወይ የቅዱሳን ነገር የጌታን ስጋና ደም በደንብ ነው የሚተካው። ቤተክርስቲያን የእግዚአብሔር ልጅ ደም ከኃጢአት ሁሉ ያነጻል። ስለዚህ ይሄ የሚፈታው ቃል እሱ ላይ ካለ ይሄው አሁን እኮ ማስረጃ ያልሰጥሽ ነው። አንዴ ተረጋጊ። ይሄው ዳኒ፣ ከዛ በፊት ግን እዚህ ስሜን እየጻፉ ኮመንት ያንተ ተከታዮች ንገራቸው፣ ስሜን አይጻፉ። ማርያምን የእውነቴን ነው። እሺ ችግር የለም። በኦርቶዶክስ የኃጢአት ስርየት የሚገኘው በምንድን ነው? እሱ በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም። ከእሱ ውጭ የኃጢአት ስርየት የሚገኝበት መንገድ አለ? በፍጹም የለም። እርግጠኛ ነሽ? አዎ። እሺ ጻፉላት ፕሊስ። በፍጹም የለም ብላኛለች። በፍጹም እደግመዋለሁ። ለዚህ ነው ኦርቶዶክስን አታውቁም የምንለው። ለዚህ ነው። እሺ ጻፉላት በደንብ። እሺ አሁን በምን እንደሚገኝ አሁን በምን እንደሚገኝ እስቲ እንስማ። የለም ብላለች። ጻፉላት። ኦኬ እሺ። ግን ዳኒ የምሬ ነው። ጥሩዬ እያሉ እንደዚህ ቆይ ፎከስ አድርጊ። አሁን ጥሩዬ አንቺ ችግሩ ፎከስ አታድርጊ። በጣም ፎከስ። አሁን ፎከስ። ቆይ ክርስትና ስሜ እህተ ጊዮርጊስ የጊዮርጊስ ልጅ ነኝ። ጥሩዬ ቆይ አንዴ። አሁን ፎከስ ብቻ አንቺ ፎከስ። ያየሽ ሁሉ ነገር አይውሰድሽ። ዳግመኛ እግዚአብሔር ለወዳጃችሁ ቆይ ወዳጅ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው። እንዲህም አለው ከልብስ ከጥፍር ከራስ ፀጉር ከጺም ከአፍ ቁርጥ ወስዶ ከአጽፍ ቁርጥ ወስዶ በእጁ የያዘውን በክንዱ እንደ ማህተም ያሰረውን በአንገቱ እና በወገቡ እንደ ቅናት ወይም ደግሞ ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል። አሁን ይህ ሰውዬ ኃጢአቱ የተሰረየው በምንድን ነው? እስኪ እንደገና አንብብልኝ። እሺ ልድገምልሽ። ይኸው እና እስኪ አይ ሲሪየስ ከቻልክ እንትን ማህተብ አለው የለውም? የመጀመሪያ ገጽ ላይ ይኸው ገጹን ነግርሻለሁ። ችግር የለም። ይኸው ገጽ 100 ማህተብ አለው የለውም? እዛ ውስጥ ለመደበቅ አትሞክሪ። የቤተ ክርስቲያንሽ የገድልና ታምር መጽሐፍ እያንዳንዱ ማህተም አለው አይባልም። በቃ ይህንን እወቂው። አይደለም ምን እንደሆነ ታውቃለህ? እሱ ውሸት ነው። ታለም እንደሱ የሚባል የለም። ማህተም እንደሱ የሚባል ታሪክ የለም። እንዳለ ገላትና ታምራ ሄደሽ ይው እኮ አልኩሽ። ቤተክርስቲያንሽ እያንዳንዱ መጽሐፍ ላይ ማህተም አድርጋ ሸጣ አታውቅም። እታለ እንደዚህ አይነት የሚባል ታሪክ። እሺ ምዕራፍ ቁጥር እንትን ብላ አንብብልኝ። እያዳመጥኩ ነው። ግን ስሜን አይጻፉ በገብርኤል፣ ኧረ በማርያም በገብርኤል በኡራኤል አይጻፉ ንገራቸው። ያለኔ ስም አያውቁም። ይኸው በደምብ ስሚ። ገጽ 100 22ኛ ምዕራፍ። ኦኬ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው። እንዲህም አለው ከልብስ እያዳመጥኩ ነው። አዎ ከጥፍር ከራስ ፀጉር ከጺም ከአጽፍ ቁርጥ ወስዶ በእጁ የያዘውን በክንዱ እንደ ማህተም ያሰረውን በአንገቱም የቋጠረውንና በወገቡ እንደ ቅናት ወይም ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል። በማን ነው ኃጢአቱ? ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። አዎ መጽሐፍ ከሆነ እንግዲህ ኦርቶዶክስ ተዋሕዶ ሁሌም ለራሷ መልስ አላት። ምናልባት አንደኛ አንድምታ የሚባል ነገር አለ። ያው ዳኒ አንተ በአንድምታ አታምንም እና እየሳክ ነው። ከመሳቅ ውጭ አማራጭ የለንም። ከመሳቅ ውጭ አማራጭ የለንም።
እውነት ለመናገር እንደዚህ ነኝ ሰምቼም አላውቅም። እንደገና ደግሞ ቃል የምገባልህ ግን ለዚህ መልስ እመልስልሃለሁ ነገ። ጥሩ ግድ የለም። አሁን ለእኛ መልስ ለመሞከር አትሞክሩ። ይኸውልሽ መሬት ላይ ያለችው ስለማውቀው ግን ስለ ክርስቶስ ሰምራ ግን መልሼ ይልሃለሁ። ቆይ ጥሩዬ ኦኬ። አሁን ቤተክርስቲያናችሁ ኦኬ፣ አሁን እንደዚህ አይነት ሰው አይደለም ባይዘው የሚያስፈልጋት። ቤተክርስቲያን የሚያስፈልጋት ምን አይነት ትውልድ እንደሆነ ታውቂያለሽ? የእግዚአብሔርን ቃል መሰረት አድርጎ ስትሳሳት እንከኗን የሚሸፍን አይደለም የሚያስፈልጋት። በፍጹም እንከን እኮ እየሸፈንኩ አይደለም። እንከን ደግሞ የለባትም ነው ጥሩዬ። ይኸውልሽ አሁን የሚያስፈልጋት ቤተክርስቲያን እንደሱ አይነት ሰው አይደለም። ምንም ነገር ይኸውልህ፣ ይሄ የሚገባው በክርስቶስ ደም አንድንም ስልህ ነው። እኔ ምን ብያለሁ? የኃጢአት ስርየት የሚገኘው በክርስቶስ ደም ብቻ ነው ብያለሁ። ይሄው ብቻ አይደለም ማለችሻ። ስለዚህ ለዚህ ደግሞ የራሱ የሆነ በነገራችን ላይ ይሄ አሁን ያልከው ቃል ኢንኬዝ ለእንትን ላይሆን ይችላል። ይሄ ለምሳሌ የክርስቶስ ልጅነትን ካገኘ በኋላ ለምትሰራው ኃጢአት ሊሆን ይችላል። ነገር ግን ከዘላለም ሞት የምትድነው በኢየሱስ ክርስቶስ ደም ብቻ ነው። ጦርዬ እሺ፣ ችግር የለም። ይሄን ደግሞ ከኦርቶዶክስ ተዋሕዶ እምነት በላይ የሰበከ የለም። ምክንያቱም ምን ያህል አሁን እንኳን እንደሳትሽ ላሳይሽ። ለቤተ ክርስቲያንሽ ከንቱ ትምህርት አሁን ይሄ ስህተት ለሆነ ትምህርት ብለሽ ምን ያህል እንደሳትሽ ልንገርሽ። እሺ መጽሐፍ ቅዱስን ግለጪና ሰው ከዳነ በኋላ ኃጢአት ሲሰራ የኃጢአት ማስተሰሪያው የሳምበዲ ጥፍር፣ የሳምበዲ ጸጉር፣ የሳምበዲ የልብስ ቁራጭ መሆኑን አሳየኝ። እግዚአብሔር አይደለም። እውነት ለመናገር ነገርኩህ እኮ እኔ ለዚህ ምላሽ እሰጣለሁ። አሁን ብለሻል፣ እንዲህ ሊሆን ይችላል ብለሻል። ለሱ ትምህርት ማስረጃ እስኪ። አዎ፣ ምክንያቱም አንተ በአንድምታ አታምንም። አንደኛ እኮ ማስረጃ አሁን ላልሽው በአንድምታውን ተቀበልኩሽ። ለዚህ ትምህርት ማስረጃ እስኪ። አሁን ለዚህ ትምህርት እኮ ማስረጃ ካልክ አንተ ያነበብከው ከመጽሐፍ ቅዱስ ውጪ ስለሆነ ማስረጃ ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ ስጪኝ። ለዚህ አሁን ላልሽው አንድምታ መጽሐፍ ቅዱሳዊ ማስረጃ እስኪ። እሺ እኮ አሁን ለጊዜው የለኝም። ይሄ ማለት ዘመንሽን ሙሉ አይኖርሽ። አንደኛ መጽሐፉን ላንብበው ሙሉ በነገራችን ላይ አይ ሲሪየስ እንደውም በአንተ የተነሳ ይሄን መጽሐፍ አነባዋለሁ። የአቡነ ዘርዓ የፈለግሽውን ጊዜ አንብቢው። ግን ለዚህ ትምህርት አንድ ቀን የሚሆን መጽሐፍ ቅዱሳዊ ማስረጃ የለሽም። ለምን? መጽሐፍ ቅዱስ ውስጥ ልጆች ሆይ ኃጢአትን እንዳትሰሩ ይህንን ጽፋለሁ ይላል ዮሐንስ በመልእክቱ። ማንም ኃጢአትን ቢያደርግ ግን በአብ ዘንድ ጠበቃ አለን ነው የሚለው። እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ኦኬ፣ የኃጢአታችን ማስተሰሪያ የሆነው ማን ነው? ኢየሱስ ነው። ክርስቶስ ኢየሱስ ነው። ሰው ኃጢአት ሲሰራ ሲበድል የኃጢአቱ ማስተሰሪያ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ለኃጢአታችን ለበደላችን ዋጋ የከፈለው ማን ነው? ኢየሱስ ነው። ሐዋርያቶች ልብሳችን ነው አላሉ። ከዘራ ብሩክ የበለጠ ጽድቅ አላችሁ ብለ ታምናላችሁ ራሳችሁ። ጨርቃችን ነው፣ ጥፍራችን ነው፣ የኃጢአት ማስተሰሪያ ነው ብለው ተናግረው አያውቁ። በአገልግሎት ዘመናቸው ከኢየሱስ ውጪ የጠቆሙት ከኢየሱስ ውጪ ያሳዩት አንድም የመዳኛ መንገድ የላቸው። ታዲያ ኦርቶዶክስ ቤተክርስቲያን ምን ሆና ነው? ዛሬ እኮ ቤተክርስቲያኒት ውስጥ እኮ አዳኝ እኮ ብዙ ነው፣ በጣም ብዙ እኮ አሉ። ያሁኑ የምታያቸው ጳጳሶችም አገልጋዮች የቤተክርስቲያኒቱ አገልግሎች ከ30 ዓመት በኋላ ደግሞ አዳኝ ሆነው ይመጣሉ። ከሞቱ በኋላ ከ30 ዓመት በኋላ ልክ እንደዚሁ ገድል ይጻፍላቸዋል። ከሞቱ በኋላ እናያቸዋለን። እግዚአብሔር እድሜ ይስጠን እንጂ በክርስቶስ ስለ ክርስቶስ ተሰይፈህ ብትሞት ለአንተም ገድል እንጽፍልሃለን። ወደ ኦርቶዶክስ መጥተህ ስለ ክርስቶስ መከራን ተቀብለህ ብትሞት ለአንተም ማለት ብዙ አባቶች አሁን ላንቺ ያለኝ ጥሩ አሁን ላንቺ ያለኝ ግድ የለም። ይኸውልሽ አሁን ትልቁ ነገር እንዲህ አይነት ትውልድ ቤተክርስቲያኒቱ አያስፈልጋት። አሁን ጥሩ ያንቺ አሁን ለቤተክርስቲያን ማለት የቆምሽ ነው አለ የሚመስልሽ፣ አትጠቅሚያት። ለቤተክርስቲያን መቆም ማለት ከወንጌል ጎን መቆም ማለት ነው። የቤተክርስቲያን ውበት፣ የቤተክርስቲያን ድምቀት፣ የክርስትና መሰረት የሚጽፉትን ግን እያየ ነው ለወንጌል እውነት መኖር ነው። አሁን የሚጽፉት የምር የወንጌል አማኞች ናቸው፣ ግን የሚጽፉትን ከታች ስሜን እየጠሩ እንዳለ አንብበው ማለት ነው። የምር እግዚአብሔር ዋጋችሁን ይክፈል ላላችሁኝ ነገር ሁሉ ተባረኩ ብያለሁ። ጥላንዬ እያዳመጥኩ ነው።
አንተ መልካም ሰው። ጥሩ። አንቺ ኮመንት እያነበብሽ ነው ከኔ ጋር አይደለሽም። እና ያው እሱን ነው የምልሽ። እኔ እንዲህ አይነት ትውልድ አያስፈልጋትም። ቤተክርስቲያን የሚያስፈልጋት የጎደፈባት ነገር፣ መልኳ የጠፋበትን ነገር ላይ እንደ እግዚአብሔር ቃል ባልሆነችው ጉዳይ ላይ በቃ ትክክል አይደለሽም እንመለስ ብሎ የሚያነባ፣ ትክክል ባልሆነችው ጉዳይ ላይ በቃ ትክክል አለመሆኗን አምኖ ያንን ትክክል ያለመሆነውን ነገር ለማስተካከል የሚተጋ ትውልድ ነው ቤተክርስቲያን የሚያስፈልገን። ለምን? ጉዳዩ የነፍስ ጉዳይ ነው። ጥሩ። ቤተ ክርስቲያን በክርስቶስ የተመሰረተች ሐዋርያዊት፣ በነገራችን ላይ ኩላዊት፣ በነገራችን ላይ ዓለም አቀፋዊት፣ ዘላለማዊት ናት እና አሁን አንድ መጽሐፍ እሱ ጋር አንብበህ ቤተክርስቲያንን ልትወቅሳ አትችልም። ምክንያቱም ኢቭን ይህንን ወንጌል አቆይታ እስከዛሬ ለልጅ ልጅ አስተላልፋ ያቆየችው እኔ አሁን አንቺ በአንቺ ፊት 20 መጽሐፍ ላውጣ ዓመት ሲሰበክ ነበር ኢየሱስ። ቆይ ጥሩዬ፣ አሁን እየቆጠርሽ ቆይ አንዴ እየቆጠርሽ 20 መጽሐፍ ላስቆጠርሽ። 20 መጽሐፍ ካልደከመሽ 20 መጽሐፍ ላውጣልሽ አሁን ማለት ነው። የምን ልክ አሁን እንደዚህ አይነት የድነት መንገዶች ኢየሱስን የተኩ 20 መጽሐፍ ላውጣልሽ ይችላል። ግን እኮ ኢየሱስ ነው እኮ ያለው። በነገራችን ላይ አሁን ያልከውን ቃል ኢቭን በጥፍር በአፍ ምናምን ያለው ራሱ ኢየሱስ ክርስቶስ እኮ ነው ቃል የገባለት። ኢየሱስ ብሎ አያውቅ። እንደዚህ አይነት ኢየሱስ የለም። እስቲ መጽሐፍ ቅዱስ ላይ ያሳይኝ እንደዚህ ያለ ኢየሱስ። እንዴ የጻድቅ አሁን ለምሳሌ ቅድም እሱ ጻድቅ ኢየሱስ ክርስቶስ እያልክ ነበር። እዛ ጋር የማቴዎስ ወንጌል ላይ ያለውን ደግሞ በጻድቅ ዋጋ በጻድቅ ስም የመጣ የጻድቁን ዋጋ ያገኛል የሚለውን አልቀበልም ማለት ኢቭን እኮ በጣም ነው ግራ የምታጋቡት። የጻድቁን ዋጋ ያገኛል፣ አይ እሱን አንቀበልም። ምክንያቱም የጻድቁ ዋጋ የዘላለም ሕይወት ነው ያልሽውን ነው አልቀበልም እና በቃ ጽድቅ እኮ ነው የጻድቅ ዋጋ እኮ ዳኒ ጽድቅ ነው። ከዚህ በላይ ምን አለ? ከዚህ በላይ ዋጋ ምን አለ? ኢቭን ልፋታቸው የጻድቃን የሰማዕታት የደናግል የመለኮሳት ወይም ደግሞ የነቢያት የሁሉም ልፋታቸው እኮ ጽድቅ፣ እርሱ መድኃኒታችን ኢየሱስ ክርስቶስ እኮ ነው። አይደለም አትዋሺ። ኢየሱስ ክርስቶስ የልፋታችን ውጤት አይደለም። እኛ የኢየሱስ ክርስቶስ የልፋት ውጤቶች ነን። አይ ትልቁ ምንፍቅናችሁ እዚህ ጋር ነው። የልፋታችን ውጤት የኛ የልፋታችን ውጤት አትደባልቂ ጥሩዬ። እኛ የኢየሱስ የልፋት ውጤቶች ነን። ምን ማለት ነው? የዘላለም ሕይወት የተገኘው በእኛ ልፋት ውጤት ሳይሆን በሱ የልፋት ውጤት ነው። እውነት ነው። እኛስ ምን አልን? ነው እናንተ ግን እያላችሁ ያላችሁት ቅዱሳን ይኸውልሽ ቅዱሳን ስለለፉና ስለተጉ የዘላለም ሕይወት ተሰጣችሁ ትላላችሁ። ውሸት ነው። የዘላለም ሕይወት አንልም፣ ኔቨር አንልም። እንደዛ በቃ ካልሆነ እሱን አይደለም የምታወሪው ካልሆነ። ስለዚህ የቅዱሳን ልፋት ውጤት የዘላለም ሕይወት አይደለም ማለት ነው። ሪዋርዳቸው ምንድነው? ቅዱሳን የተባሉ ጻድቃን የተባሉ ቆይ አንዴ፣ የዘላለም ሕይወት ነፃ ስጦታ ነው እንጂ ሪዋርድ አይደለም፣ ሽልማት አይደለም። የዘላለም ሕይወት ሽልማት ነው። መንግስተ ሰማያት ሽልማት ነው አይደለም። እና ለክርስቲያን ሽልማቱ ምንድነው? የዘላለም ሕይወት ሽልማት ነው አንቺ እንዴ። እና ምንድነው ሽልማቱ? የክርስቲያን ሽልማት ምንድነው? አንተ ሽልማት ማለት ቆይ አንዴ፣ እሺ ከሱ ከመንግስቱ የመንግስቱ ወራሽ ለመሆን አይደል? ይሄ ዋጋ ቆይ አንዴ፣ የት ነው የምትሄጂው? ቆይ አንዴ የዘላለም ሕይወት ነፃ ስጦታ ነው። ምን አይነት ሰው እንደሚጸድቅበት ላሳይሽ። እጅሽ ላይ መጽሐፍ ቅዱስ አለ አይደል? አለ። ሮሜ ምዕራፍ 4 ነው። አንብበው። አውጭ። ሮሜ ምዕራፍ 4 ምን አይነት ሰው እንደሚጸድቅበት ሮሜ አንደኛ ሁለተኛ የለውም። እሺ ምዕራፍ 4 ሮሜ ምዕራፍ 4 የአብርሃም ተምሳሌ ተብሎ ተጽፏል። እኔ ያው 81 ስለያዝኩኝ ርዕሱ ይጻፍልኛል። በስመ አብ አብርሃም ስም ቁጥር 4 ጀምረሽ አንብቢ። ቁጥር 4 ጀምረሽ አንብቢ። 4 ለሚሰራ ዋጋን እንደሚገባ እንጂ በለጋስነት እንደሰጡት ሆኖ አይቆጠርበትም። ቁጥር 5 ላይ ሊድ እሺ፣ ለማይሰራ ግን ኃጢአተኛን በሚያጸድቀው ካመነ እምነቱ ጽድቅን ሆኖ ይቆጠርለታል። ቴንክ ዩ።
አይሽ ወንጌል ማለት ይሄ ነው። ቃልዮት ያሰማልሽ በለኝ ቃልዮት ያሰማሽ ወንጌል ማለት ይሄ ሶሪ አንድ ድረስ ጨርስ ቃልዮት ያሰማሽ ይባላል። እሺ ቃልዮት ያሰማሽ ችግር የለም። ያ ቃል የአባቴ ብሩካን የሚለው ነው። ስለዚህ በዚህ ደረጃ ነው ለኛ ቅርበቱ እንዲገባ ብዬ። እሺ አሁን አስረዳኝ። ሀሳብ ላይ ፎከስ አድርጊ። ባገኘሽው ነገር አትበተኝ። በፍጹም መጽሐፉ ምን ይላል? ዋጋ ስላለው ነው እያንዳንዱ። አንተ እንኳን ቃልዮት ያሰማሽ ስትል ዋጋ እንዳለው እንዲገባ ብዬ ነው እኮ። ቢገባ ነው ለሚሰራ ጥሩዬ። ቆይ አንዴ። እሺ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ኦኬ ሶ ለሚሰራ ሰው ደሞዙ ጸጋ አይደለም ማለት ነው። ነገር ግን ለማይሰራ ኃጢአተኛውንም እደግመዋለሁ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እውነት ነው። ቆይ አየሽ፣ እግዚአብሔር ጽድቅ አድርጎ የቆጠረልን ስራችንን አይደለም። እውነት ነው። በስራው ማንም ድኖ አያውቅም። ስለዚህ የጻድቃን ሪዋርድ ሽልማት ምን አይደለም ማለት ነው? የዘላለም ህይወት መንግስተ ሰማያት አይደለም ማለት ነው። እና ምንድነው? ቆይ አንዴ፣ እሱ ሪዋርድ ሳይሆን ነፃ ስጦታ ነው። የዳኑ ሰዎች ግን የጸደቁ ሰዎች ግን ሪዋርድ ግን አላቸው ለአገልግሎታቸው ከጌታ ዘንድ የሚቀበሉት ለሩጫቸው። እሱ ሽልማት ኢትስ ዩር ፐርፎርማንስ። የዘላለም ህይወት ግን ላልሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው ጽድቅ ሆኖ የቆጠረለት እግዚአብሔር ነው። ግን ለጻድቃኖች የራሳቸው የሆነ ሽልማት አላቸው። ኦፍ ኮርስ የዘላለም ህይወት ግን አይደለም ነው። ኢቭን እኮ በቃ አሁን እኮ ራሱ የሚገርም ለጠየቅከው ጥያቄ እኮ መልስ ነው። አይገርምም? በእውነት ዳኒ ምን ያህል አለማስተዋል እንደሆነ ማለት እሱ ጋር ጭንቅላት ላይ ለጻፍከው አሁን ይሄ እኮ የክርስቶስ ሰምራ ሽልማቷ ነው። በቃ ቆይ አይገርምም? አንዴ ቆይ ምንድነው እሱ ሽልማቱ? የዘላለም ህይወት። እሺ ደሻም በጣም እያዳመጥኩ ነው። ግን የዘላለም ህይወት ሽልማት አይደለም። ጨረስን እኮ። የዘላለም ህይወት በፐርፎርማንስ የሚሰጥ አይደለም። ሲጀመር የዘላለም ህይወት የምንኖር ሰው በኢየሱስ ክርስቶስ ደም ነው ብያለሁ። ሲጀመር ስለዚህ በቃ ጨረሽ። ስለዚህ ክርስቶስ ሳምራ የዘላለም ህይወት ግን አውራኝ። ቆይ አንዴ፣ የዘላለም ህይወት ምን አይደለም ማለት ነው? ለማርያም ለክርስቶስ ሳምራ የዘላለም ህይወት ለክርስቶስ ሳምራ የፐርፎርማንስ ስጦታ አይደል። ክርስቶስ ሳምራ በፐርፎርማንሷ የዘላለም ህይወት ልታገኝ አትችልም። ከዳነች ማለት ነው። እሱ በክርስቶስ ሳምራ ክርስቶስ እኔ እጠራጠራለሁ። ከዳነች የምሬ ነው። ከዳነች እንኳን ማለት ነው። ዘላለም ህይወት የሰዎች ፐርፎርማንስ ታይቶ የሚሰጥ አይደል። እግዚአብሔር ኃጢአተኛውን አጽድቆ በደለኛውን አጽድቆ ያለ ምግባር ስራ የሌለውን ሰው ያጸደቀበት የእግዚአብሔር ቸርነት የታየበት የእግዚአብሔር ስጦታ ነው። ጊፍት ነው ከእግዚአብሔር ዘንድ የሆነ ማለት ነው። እና ግን ቃልዮት ያሰማልኝ ለጥያቄ ራስ እየመለስክ ስለሆነ በእውነት ጥያቄንማ እየመለስኩልሽ እኮ ነው። አሁን ይሄ ጥያቄን እየመለስኩልሽ እናንተ መልስ ስለሌላችሁ እኛን ለጠየቀው ለኦርቶዶክስ ብላይ ጻፍከው ጥያቄ አንተ እኮ መልስ ስለሌላችሁ ነው እየመለስኩኝ ነው እያልኩሽ። እኔ መልስ ስለሌላችሁ ነው እየመለስኩኝ ነው። አውራ አዳን መልሱ ይሄ ነው። ኦኬ ሶ የቅዱሳን የዘላለም ህይወትን ለማግኘት ሳይሆን ፐርፎርም የሚያደርጉት ቅዱሳን ግን በአገልግሎታቸው ከጌታ ዘንድ የሚሆንላቸው አክሊል አለ፣ ሽልማት አለ። የድል አክሊልን እግዚአብሔር ከጌታ ዘንድ ይቀበላል። ሽልማት አላቸው። የሚሮጥ ሰው የሚታገል ሰው በሚገባ እንዲታገል ትግል ውስጥ እንዳለ እያሰበ ሩጫ ውስጥ እንዳለ እያሰበ ክርስቲያን እንዲሮጥ ጳውሎስ በብዙ ቦታዎች ላይ ይናገራል። ለምን? የድልን አክሊል እግዚአብሔር ስለሚሰጠው ሽልማት ስላለው። ስለዚህ የዘላለም ህይወትንና ሽልማትን አትቀላቅሉ። የዘላለም ህይወት ነፃ ስጦታ ነው።
መንግስተ ሰማያት የእግዚአብሔር የጸጋ ስጦታ ነው፣ የምህረቱ መገለጫ ነው። ተገብቶንም አይደለም ባይዘው የዘላለም ሕይወት ያገኘ ነው በጣም ስለሚገባን ወርዝ ስለምናረግ አይደለም። ኃጢአተኛ ነን፣ በደለኛ ነን። እግዚአብሔር ከወደደን እንኳን የዘላለም ሕይወትና ዳኒ በነገራችን ላይ ይችን ምን ተነፍሳት አየር ራሱ ተገብቶን አይደለም በቸርነቱ ነው። እናንተ ትረሱታላችሁ። ታዲያ ክርስቶስ ሳምራ ስትሆን በፐርፎርማንሷ ያገኘችው እኮ ያስመሰላችሁ ያላችሁ በደል እንዳይሆንብህ። ክርስቶስ ሳምራ ስለ ክርስቶስ አሳልፋ ራሷን የሰጠች ጻድቅ ናት እኮ። ጻድቅ የሆነችው እንግዲህ ያውስ ሰርታ ነው ለፍታ ነው ኔቨር አይደለም በደሙ ነው። በቃ ካልሆነ የልፋቷ ውጤት የክርስቶስን ስራ ሰርታ አልፋለች። ቆይ አንዴ። ስለዚህ ካልሆነ በአቅሟ በፐርፎርማንሷ ካልጸደቀች ይቺ የጸደቀች ያልሻት ክርስቶስ ሳምራ እንግዲያውስ ሽልማቷ የዘላለም ሕይወት አይደለም ማለት ነው። ጨረስ ነው። ምክንያቱም የዘላለም ሕይወት የፐርፎርማንስ ጉዳይ ስላልሆነ ማለት ነውና ጥሩ የኔ አሁን አንቺ ጥሩ ልብ አለሽ። አሁን አንቺ ማድረግ ያለብሽ ምንድነው? ቁጭ ብለሽ የእግዚአብሔርን ነገር አንብቢ። የእውነቴን ነው የምልሽ። በቃ እግዚአብሔር የሆነ አጀንዳ እግዚአብሔር ከአንቺ ጋር ይኖረዋል። እንዲህ በቀላል አይደለም። በቃ መጽሐፍ ቅዱስን አንብቢ። የእግዚአብሔር ሐሳብ በደንብ ዳን የሆነ አጀንዳ ይኖረዋል። እርሱም ዳንኤል የተባለ ጴንጤን ወደ ኦርቶዶክስ ተዋህዶ እምነት ማምጣት መመለስ። የሃይማኖት ጉዳይ አይደለም የሚያስጨንቀው። አጀንዳው ይሄ ነው። ልንገርህ ብዬ ነው። ኢየሱስ ክርስቶስ ነው። ችግር የለም። አንተን የመሰልክ እንዲህ ተረጋግቶ የሚያወራ ጴንጤ አይቻላቅም። የምር ነው። በዚህ አጋጣሚ እግዚአብሔር በጣም ግን የጸጋው ባለቤት እግዚአብሔር ይመስገን። እሺ የጸጋው ባለቤት እግዚአብሔር ይመስገን። ከኛ የሆነ አንዳች ነገር የለም። የኔ ነው የምለው ነገር የለኝም። ከሄድኩኝ እኔ አሁን ብሄድ ጸጋውን የሰጠኝ እግዚአብሔር ነውና ይህን እንዳኔ አይደለም እናንተ ቤት የምታገኙት። ለዚህ ነው አገልጋይ ነን እያሉ የነበሩ ሰዎች እናንተ ቤት ሲመጡ ተገልጋይ ሆነው የምናገኛቸው። ለዛ ነው አሁን እኔ እናንተ ቤት ብመጣ ይሄ ጸጋ እኔ ጋር አይኖርም እና ተገልጋይ ነው የምሆነው ማለት የባሰ ይሄ ነው እንዴ እያልናቸው ነው ያሉት። አሁን እናንተ ጋር መጥተው ማለት ያ ሁሉ ጸጋ ተገፎ በቃስ ስቃይ ነው በህይወታቸው እያየን ያለ ነው። እንደዚህ አይነት ሰው ነው የምሆነው በመጣ ማለት ነው። እግዚአብሔር ጸጋ ረድቶ ነው። ግን ትልቁ ነገር ምን መሰለሽ? ጥሩ ነው ላንቺ መስቀሌን ይሸከም ነው። ቆይ ጥሩ ይኸውልሽ፣ ላንቺ ያለኝ ትልቁ ፖይንት ነገር ለኮ ደስታ አይደለም። እኛ ሀገራችን በሰማይ ነው። ልክ ነው። ጥሩ ይኸውልሽ፣ ትልቁ ነገር ምን ደስታችን በሰማይ ነው እንጂ ምድራዊ አይደለም። ኦኬ ይኸውልሽ፣ ጥሩዬ ትልቁ ነገር ምን መሰለሽ? አንቺ ከኦርቶዶክስ እንዳትወጪ ችግር የለም። አልወጣም በወጣም ካለ እዚህ ጋር ኧረ አንዴ ማኑኤል ወስዳችሁ አስጠምቁኝ። አንዴ ደራ አማኑኤል እኔ ጥሩ ይኸውልሽ፣ በቁጥር ጉዳይ የወንጌል አማኞች በክርስትና ደረጃ በጣም ብዙ ነን። ከኛ ባትበልጡ አረ ምንም እናንተ ቁጥር ውስጥ የላችሁ እታለ ቁጥር ውስጥ የላችሁ። በቁጥር ደረጃ በዓለም ደረጃ ቆይ አንዴ በደምብ ስሚኝ። በዓለም ደረጃ በጣም በማደግ ላይ ያለ በጣም ተስፋ ያለው በጣም ብዙ ህዝብ ነው ያለው። አዎ የተጠሩት ብዙዎች ቆይ ግድ የለም። ስለዚህ አሁን እኛ ያንቺ ብዙዎች ናቸው። ለዛ ያንቺ አሁን ኦርቶዶክስ መሆን ከጴንጤ መሆን አለ ጉዳዩ የሚያሰጋን ሊኖሩ ይችላሉ። ነገር ግን ኦርቶዶክስ አረስሚ ጥሩ አረስሚ እሺ ያዳመጥኩ ጉዳዩ አንቺ እኛ ጋር መምጣትሽ አለ መምጣትሽ አይደለም። እሱ አይደለም እኛ ያስጨንቀንም። ቁጥር አስጨንቆን አያውቅም። ቁጥር የሚያስጨንቀው ለኢትዮጵያ ኦርቶዶክስ ቤተክርስቲያን። እኛ ቁጥር አያስጨንቀንም። ባለሽበት ሆነሽ ወንጌልን እመኚው። ኢየሱስ ክርስቶስ ለአንቺ የከፈለበትን አምናለሁ። እሺ በቃ ጥሩ በቃ እኔ አሁን ዋናው እሱ ነው። በቃ ወደ ሌላ ሰው ለለፍ። ተባረኪልኝ። እሺ ኢትዮጵያ ሰላም ደርሺ ቃለ ሕይወት ያሰማ መንግስተ ሰማያትን ያወርስህ። ወርሻለሁ ሳትል ምን ነው ወርሻለሁ እኔ ወርሻለሁ